ይዞት መኪናው ካደጋ ነው አለቃ ጨርቆስ የሚሉትን ነገር በሉ እንጂ ያለበት ሳያስታውሰው ነው የተመልካቹን ሪአክሽን እያየ እየሳቀ ጨርሶ በኋላ አባባን በጣም ነው ማደንቅ ሲሉ አባባ ምንድን በማን ነው የሚቀልደው ፈረንጅ ምናምን አይስጋና ነጭጋዝና አይስጋ ይዘና አለች ምን ስለሆነች አበዛችሁ ክልኳን አየው ባህር አይልም ፈርሷል አለ እንኳን ፋውላ ከዛ ቤት ውስጥ ዶሮ እስኪያልቅ ድረስ እስቲ ከዛ ካርቲስቱ ዶሮ ነቀልቆት ትንሽ ፈነከተ ዋንጫው ማለት ከዛን ጊዜ ጀምሮ ሁሉንም አዋርድ ጠላው ማኒ በነገራ ስትበሙለ ገራፈ ምንደዋ አላብባለኝ ያላፈራ የከርሞ ልብሴን ይዞልኛል አፈራለኛል ቀዳሞት የትኛው ይበልጥ በስፋት ለቱንማ ጎጃም ነው ትልቁ ደሞ من وداجي من تسيان اسمين وطار لبس ينقدروا قريطا يسجنكال تزيون حفر من وداجي
ነበረኝ አይዝወንድሜ የሚለኝ ነው ዘመዴን ቅርብኝ ይሄን ብሎ ሳይነግረኝ ቆላርጄን ጥጥ ብዘራን አላብብ ያለኝ ያላፈራ የከርሞ ልብሴን ይዞልኛል አፈር አለብኛል ምነው ወዳጄ ምነው እንዴት ሰነበታችሁ ተመልካቾቻችን? ካስማት የብል ፕሮግራማችን ተጀመረ። እንግዲህ ሙዚቀኞቻችንን በላይ ለገሰንና በከበሮ ደግሞ ቢኒያም ንጉሴን ሁልጊዜ እንደምናደርገው በጣም እናመሰግናለን። እንግዲህ የዛሬ እንግዳችን እንደምታዩት በጣም የምንወደው የምናከብረው ሁልጊዜ አብረነው ስንሰራ በጣም ደስ የሚል ጊዜ የምናሳልፈው እኔ በበኩሌ አንድ ሁለት ጊዜ አግኝቻለሁና ተሼ ሁልጊዜ ካንተ ጋር መስራት በጣም ነው የምወደው ታውቃለህ። ደጋግሜም ብያለሁ። ተሻለ ወርቁ ነው። በጣም ብዙ ሙያ ያለው ተዋናይ ነው። በጣም ምርጥ ተዋናይ አዘጋጅ ነው። ድርሰት ይጽፋል። እኔ በኩል ዲያሎጎች በጣም ነው የቃላት ምጠና በጣም አክተር ስለሆነ ነው ብዬ ብዙ ጊዜ እንደውም ለሰዎች አወጋለሁ። ከዛ በላይ ደግሞ በጣም ሞደው ፕሌይ ዶክተር ነው። በጣም ብዙ ፕሌዮችን አክሞ እንዲበቁ አድርጓል። ተሼ እንኳን ደህና መጣህልን። እንኳን ደህና ቆያችሁ። እንግዲህ ካስማት የብላችን እንደዚህ እንደምታየው በጣም ውብ ሆኖ ተዘጋጅቷል። እንዴት አየኸው? እንዴት አገኘኸው? ኢትዮጵያ ውስጥ ነው ግን ያለነው። በቃ ተይብላችሁ ሙልት ብሎ በከለር በአይነት እንደዚህ አምሮ ተቀብሏል። እንዴት ነህ ተሼ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ በካስማት የብላችን ደግሞ ሁሉ ጊዜ እንደምንለው ህይወት የማትደገም ስጦታ ናት፣ በደንብ እናጣጥማት እንላለን። ደጋግመን ተመልካቾቻችን ይጋሩናል ብዬ አስባለሁ። እንግዲህ ተሼ ተዋናዩን አጋጥሞኛል። እኔ ተሼ አዘጋጁንም አጋጥሞኛል። ተሼ ፕሌይ ዶክተር የሚያደርገውም አጋጥሞኛል። ከዛ በፊት ግን በጣም ብዙ ከመጀመሪያዎቹ ብነሳ የክበብ ህይወትህ የበለጠ በጣም አስደሳች ይመስለኛል አንተ አይደል? እሱን ብታወጋኝ ደስ ይለኛል። ደግሞ ከአንድ ሌላም አሁን ብዙዎቻችን አንድ ክበብ ውስጥ እንገባና ቀጥሎ ወደ አደግ እያለ ይሄዳል። አንተ ግን ወደ ተለያዩ ክበቦች የመግባት አጋጣሚ ነበር አይደል? ከተለያዩ ሰዎች ጋር ክበብ የጀመርነው ፋቡላ ክበብ ውስጥ ፋቡላ። እሺ ተፈራ ወርቁ ነበረ እንትኑ የቡድኑ ኃላፊ። ከዛ ናፒም አለ ምክትሉ ነው። ናፒ ታዬ። እሺ ከዛ እኔ ተፈራን አውቀው ስለነበር እዛ ክበብ ውስጥ ለፈተና ገባው ማለት ያው አማተር ክበብ ውስጥ ለመግባት ማለት ተፈተንክ። እሺ ከዛ ስፈተን ያው እኔ እስከዛሬ ድረስ በጣም የሚገርመኝ ማለት ነው የተሰጠኝ ነጥብ በጣም ይገርመኛል። እና ድምጽ 0 ነው የተሰጠኝ። ድምጽ 0። እሺ ከዛ ፈጠራ 0። ከዛ ተክለሰውነት ትንሽ ተክለሰውነት ነው ትንሽ ወደ 60 ምናምን ምን አልክ? ከመቶ ከዛ ሙሉ ለሙሉ ወድቄያለሁ። ያው ግን ተፈራ ድሮ ትምህርት ቤት አውቀዋለሁ። አሁን ደንግጦ ነው እንጂ ድሮ ኤሌመንተሪ ትምህርት ቤት ነው ያውቀዋለሁ። ስለዚህ እኔ ኃላፊነቱን ወስዳለሁ ብሎ ወደዚህ ሙያ በቃ ቀዳዳዋችን ናት ወደዚህ ሙያ የገባሁበት። በጣም ትልቅ ሁለታ ነው ያለልህ ተፈራ። እና ወደ ክበብ አገባቢ ይሄ ነው። ሌላም ደግሞ ከቴዎድሮስ ለገሰ በኋላ ደግሞ ራሱ ፋቡላ ውስጥም ቴዲ ነበር። ከዛ ደግሞ ወደ ከፋቡላ ወጣና ደግሞ በኋላ ላይ ዩኒቲ ክበብን እንደዚሁ ቀደም ብሎ የተቋቋመ ነበር። ግን እኛ ከገባን በኋላ ደግሞ የበለጠ አሪፍ አደረገው። የዩኒቲ
መሰረታዊ ቋንቋ ትምህርት ቤት መሰረታዊ የህግና የቋንቋ ትምህርት ቤት በሱ ስር ነበር ዩኒቲ እንትና ለዛ ነው ዩኒቲ የተባለው እና የዛን ጊዜ ዩኒቲ የኛ ባለውለታችን ነው የምንለው ተመልካች እናገኛለን ሁሌ እሺ ተመራቂ ተማሪዎች አሉ የቋንቋ ተመራቂ ተማሪዎች አሉ የምርቃታቸው ጊዜ ለኛ ድራማ እናቀርባለን እና ሁሌ ተመልካች ማግኘታችን ሼፕ ተደርገናል በደንብ ያው የኛ ሙያ ተመልካች ካላገኘሽ ልክሽን አታገኙ የሚባል የለ እውነት ነው ደግሶ የሚበላልህ ከሌለ በትክክል እንጂ እኛማ ፋቡላኮ ተመልካች ራሳችን ጠርተን ይሰራንበት ጊዜ አለ ራሳችን ከየቤታቸው ጠርተን ማለት ነው 08 ቀበሌ ያው ምን ነው ተመልካች የግድ ማግኘት ስለነበረብን እንደዚሁ ከሰፈር ጠርተን እኛ የ08 የ04 ሰፈር ሰዎች ጠርተን 08 ቀበሌ አዳራሽ እኛ ቲያትር አሳይተናል እንዴት ነበር ግን ምላሻቸው ግን ያው በቃኛ ደስታችን ያው የሰው ሪአክሽን ነው ደስታው ሪአክሽን ምናምን በቃ እሱ ደስ ይልሻል እና እንጃ የዛን ጊዜ እንትናችን አሁን ላይ ሳስበው ግርም ይለኛል ምክንያቱም እንኳንም በዛ አለፈን እንላለን ዛሬ ላይ ምንም ቢያቃጥመኝ ምንም አይመስለኝም ምክንያቱም ትልቁ ነገር እዛ ጋር አሳልፈናል ብለን እናስባለን በባዶ በዜሮ በግር እየተጓሽ መገራት ይሄ መሞረድ የሚባለው አይደል አንድ ባለሙያ የሚያስፈልገው የመድረክ ትልቅ የመድረክ ገጽ ተሸክመን ኮኛ መርካቶ ድረስ ሄደን ቲያትር ሰርተናል ነው ማለት ያስገድድሻል በቃና ሰው ሊመጣ ነው ሰው አለ ተባልን እዛ ቦታ ላይ የአርብ ምሽት የሚባል ቦታ ነበር እሺ ሰው አለ ተመልካች አለ ግጥም ይላል እኛማ ቲያትር እናቀርባለን ብለን የመድረክ ገጽ ተሸክመን ሄደን ቲያትር አቀርበናል ሰው ነበር ተመልካች በቃ ግጥም እና ከዛ እስከ ኡራኤል ድረስ በእግራችን ነው ነው ከዛ በኋላ እንደገና ደግሞ ተመልሳችሁ ማለት ነው ሲስተር ቤት ነበር ምናል እና በእግር ሄደናል በቃ ደስታው ማለት ስለዛው ስለ ሪአክሽኑ እያወራን ሳጋኩ ሰው ሳቀ ሳጋ ሰው አለቀሰ ምናምን እያለ እዛ ድረስ በእግር ሄደናል እና ግን ከተመልካችም ደግሞ ይመስለኛል የተማሪ ተመልካች ይለያል አይደለ ተመልካች የተለያየ አይነት አለ በትክክል ተማሪ ደግሞ የተለየ ነው አይደል ተማሪ ደግሞ ያው እንትነው በቃ ማለት ደስ ይልሻል ያው በተለይ እኔ በቃ በዋናነት በአማተር ጊዜ ያሳለፍናቸው እንትኖች እኔ አሁን በጣም ደስ የሚለኛው ሁሌ የምናወራው አንድ የቀበሌ ሊቀመንበር ነበር ቲያትር እየሰራ ህዝብ ገብቷል የሆነ ክብረ በዓል ላይ ነው እና ቲያትር ጀምረን እየሰራ ባለቤቷ አርፍዳ ትመጣለች እሺ እና ከመጀመሪያ ጀምሯል ከመጀመሪያ ጀምሯል ባለስልጣን ነው በቃ እሱ ነው አዳራሹ የሚፈቅድልኝ እንዴ ስለዚህ ሚስቱ ቲያትሩን እንድታየው እሷ ደግሞ በጣም እሱን ትቀየመዋለች ከመጀመሪያው ካላየች ስለዚህ እኛ ደግሞ ቲያትር አይደገም ምናምን ብለ ለህዝቡ ደግሞ መደገሙ ፈልገው ከመጀመሪያ ጀምሮ እንዳለች አስደናቂ አጋጣሚ ነው እኛ ምንም ማለት ያ ሁሉ ነገር ለኛ እኛን እግዚአብሔር በቃ በዚህ ሙያ ላይ ሼፕ ያደረገ እንደዚህ አይነት ነገር አለ ሊያጋጥም በነገራችን ላይ እነዛ ሁሉ እዛ ጋር ያጋጠሙን ነገሮች ያደግን ማጋጥመውናል በትክክል ምንም እንትን የለው መብራት ከጠፋ በኋላ እንደ አዲስ ባካቹ ጀምሩልን ተብለና ቃለን ክፍለ ሀገር ሌላ ነገር አጋጥሞና ያቃል ብቻ ግን እዛ ጋር ስላየናቸው ሁሉንም ነገሮች ለካ እዛ ጋር ፈጣሪ ያሳየኝ እዚህ ጋር ምንም ላይ እንዳይመስለኝ ነው ወይም እንዲበረታ ነው ወይም መፍትሄ እንዲኖረኝ ነው ብለን እንድናስብ ነውና እኛ በአማተርነት ያሳለፍነው እንትን በጭራሽ የሚረሳ አይደለም እንዴት ወደ ሀገር ፍቅር መጣ አገር ፍቅር ቲያትር እኛ አንድ የልብሳት ሚል ቲያትር እሺ ዝም ብለን በቃ ቀስ እያለን 2 ሰዓት ከምናምን ሆነ የ40 ደቂቃ ቲያትር ነው የሆነ ነገር ሲጨምር ነገር ያደገና ዩኒቲ ስናቀርብ ተማሪዎቹ በጣም ይወዱታል ስለዚህ ለኃይለ ምንድነው እስቲ የሆነ ሰው እንጥራልና ጌትነትን ጠራ ነው እግዚአብሔር ይስጠው ጌትነትን ነው የሆነ ጉራንጉር ውስጥ ቀበሌ አዳራሽ ተፈቅዶልን ምንም እኛን ሳይንቀን ምን ሳይለን መጥቶ አየ በነገራችን ላይ ጌትነትን ነውና የአፍለኛው የቲያትር ክበብ ልጆችን ሰዎች ማለት እነ ሰራዊት ፍቅሬ በጣም ነው አፕሪሼት ምናረጋቸው ለኛ ማለት ነው ከዛ ጌትነት አየውና ይሄ ምርጥ ቲያትር ነው ሀገር ፍቅር ሰሉታል ናይስ እኛ ጋር ሙሉ ነው ቀኖቹ ሙሉ ናቸው እስቲ ወሰዱና ሞክሩታል ሀገር ፍቅር አንዴ ስናስገመው ካንዳንድ አለፈ ዋው ከዛ ደግሞ ቅዳሜ ቀን ሲገባ ቅዳሜ ቀን ተመልካች ብዙ አልነበረም ተመልካች ግን ዘጭ ያለ በጣም ማለት ቅዳሜ 8 ሰዓት ማለት ቅዳሜ 8 ሰዓት ሀገር ፍቅር እንዳጋጣሚ ብሔራዊ ቲያትር ይሻላል ቅዳሜ 8 ሰዓት ላይ
እስከድሮ አስቸጋሪ ነው ከድሮ ብሔራዊ ቲያትር ይሻላል ቅዳሜ ከሰዓት ደግሞ አገር ፍቅር ብዙ ተመልካች ነው እና ቅዳሜ ከሰዓት ሲገባ በጣም ጥሩ ተመልካች በጣም ወደዱ ከዛ በቃ ያቺ ነች ምክንያቱም ከዛ ቀጠር ሲወጣ ምናምን በ1991 ዓመተ ምህረት እዛ ተቀጣ የመጀመሪያ ቲያትር ምንድን ነበር የመጀመሪያ ቲያትር ማለት ለሀገር ፍቅር እንደተቀጠርኩ ጥምዝ ነው እንደውም እንደተቀገና የቅጥር ውጤቴ ሳይመጣ ነው ስክሪፕት የተሰጠኛ የንጉሱ ጌታቸው አብራራብ ያዘጋጀው ጥምዝ ማለት ተሻላ ሰፋኔ ኦፍ ኮርስ አስታውሳለሁ እሱን የዝግጅት ቴክኒክ የተለያየበት ይመስለኛል ለመጀመሪያ ጊዜ አይደል አንድ አክተር ያወራ አንድ አክተር ቁጭ ብሎ ካልተሳሳትኩኝ ጥምዝ ነው እኔ ግሬ ደግሞ ከጀርባ ያሉት የናትየው እንትን ከጀርባ ያለው ነጭ እንትን ቴክኒኳ በነገራችን ላይ አብራርም አሪፍ ነው ስዩም አያነው በጣም አሪፍ ነው እንደዚህ አይነት ነገር ስቴጅ ላይ የማይታሰብ ነገር ፈጥሮ ያሳይሻል የማይታሰብ ነገር በላይት በመናምን አዳዲስ ነገር እና አሪፍ ነው እኔ ግን ተሻለን ሳስታውስ አሁን ብነግርህ ልብ አትላቸውም እንጂ ደጋግሜ ዝም ብዬ እየመጣው ማያቸው ፕሌዎች ነበሩ አሁን ትዳር ስታጠን ከዛ ውስጥ በጣም ነበር ከዛ ለመጀመሪያ ጊዜ ያየው የብርስም ላይ ነው ታስታውሳታለህ እስካን ተደርግ ይልምጣ ምትል ዲያሎግ ነበረች በጣም ሞዶ ካራክተር የብርስም ከዛ በኋላም ድጋሚ ተሰርቷል ግን በቃ ተሼ ሲጫወተው ማየት በጣም የሚገርም አድርገ ነበር የምትጫወተው ትዳር ስታጠን የብርስም ከዛ ትዳር ስታጠን ደግሞ እሱ ነው የብርስም እንደ አለማይ ታደሰ በጣም እኔ ዳይሬክት ካደረጉኝ የኮሜዲ አዘጋጆች መካከል አለማይ ታደሰን በጣም አደንቀዋል እና እንደ ቀልድ ነው የሰራነው የብርስም የሰራን ሁሉ ሳይመስለን ነው የሰራውትና ካሌክስ ጋር መስራት ይገርመኛል በጣም እሱ ነው ዳይሬክት ያደረገው ትንሽ ነገር አሳየሹ ማለት እሷን ነገር ያበራክታታል ወደ ኮሜዲ እንትን ሲሆን ማለት ነውና የብርስም ስቴጅ ላይ ወጥቶ ብዙ ሰው ሲያደንቀኝ እኔ ገርሞኛል በጣም የብርስምና አልፎ አልፎም የተቀረጸውን አንዳንዴ እናየዋለን አገር ፍቅርና በዚህ መጠን ሰው እንደዚህ አክት አድርጌ ነበር ምናምን እንዴ አውተሽ በጣም ብዙ ሰው ነው ያለኝ ለራሳችን ክሬዲት አንሰጥም ብዙ ጊዜ አይደል ክሬዲት አለመስጠት ሳይሆን ብዙ ጊዜኛ ገና ያልሰራነው ነገር ነው እንትን የሚለን ያንቀሸቅሽ ገና ላልሰራነው ነገር ነው ምን ጨነቀው ምንም ለዛ ነው የሰራናቸው ነገሮች ብዙ እንትን አንልም ትዳር ስታጠንጋ ስመጣ ቲያትር ቤቱ ያው እንትን ነው የውድ መደበኛ ቲያትር ዳይሬክቲንግ ሰጠሽ ማለት በቃ ያው ልክሽ የሚታይበት እውነት ነው የሆነ ደረጃሽ የሚታይበት እሱ ደረጃ ላይ ስትደርሺ እንዴት ነው መስራት ያለብሽ እና እንደውም አንዳንዴ አገላብጬ ደብዳቤውን ሁሉ ያየው ነበር ዳይሬክት አድርግ ተብሎ የተሰጠኝ ደብዳቤ ሁሉ ያየው ነበር ምክንያቱም በመንግስት ማህተብ ምናምን የዚህ ቲያትር ዳይሬክተር ነው አፕሩቫል ተሰጠ አስር ያየው ነበር ሀገር ፍቅር ማህተቡ ምናምን ሀገር ፍቅር ምን አይነት ቤት ነው እነማን ናቸው ከዚህ በፊት ስራ የሰሩት ደረጃው ሴቱ ጋር ነው ቲያትር ቤቱ እሁድ የሚባለው ቲያትር ከዛስ እኔ እንዴት ነው ማዘጋጀው እነዚህ ነገሮች ሳትወጂ እንትን ይሆንሻል ብርታት ኢነርጂ ይሆንሻልና ደጋግማ ያየው ነበርና ስክሪፕቱን አነበብኩት ወደድኩት ከዛ ሳላስበው የጎደሉ ነገሮች መፈለግ ጀመርኩ ቲያትሩ ላይ ማለት እና ያ ፕሌይ ዶክተር የምታረገው ፓርት መጣለና አካሊክስ ጋር እንደው እኔ ኮሌላ ሰው ያዘጋጅልኝ እኔ ገንዘብ እየበላው ነበር ብሎኛል አንድ አካሊክስ ጋር ያው ጓደኛማቸው ስለሆነ ደግሞ እንትን ሽማግሌም ነው ብዙ ነገርም ስለሆነ የለው ስለሱ ማውራት እና ታባረው እንደነበረ ሰምቻለሁ ማባረው ሳይሆን ምን መሰለሽ አሌክስ በጣም ትልቅ ባለሙያ ነው እና አገር ፍቅር ውስጥ አሌክስ ካለ ካጠገቤ ምንም ያህል ስራው ቢወጣ አሌክስ ነው የሰራለት ነው የሚባለው ያ እውነት እና እቺ ነገር አልወደድኳት አሌክስ እኮ ብዙ እንደሚያግዘኝ ያውቃለሁ ግን እቺ ነገር ደግሞ ብዙ አልወደድኳት ደግሞ አጠገበ ከሆነ ዝም ማለት አይችልም ስለዚህ እንደውም የሆነ ካራክተር መምጣት አለበት ምናምን ብየው በጭራሽ ስክሪፕቱን አልነካም ማለት አይ እኔ ነካዋለሁ ምናምን ስለ በኋላ ላይ እሊህን አየና በቃ ራሴ ጽፈዋለሁ ብሎ ራሱ ጻፍሱት ሲጽፈው ግን በጣም ምርጥ ሆነ እና በዚህ ውስጥ በልህ ውስጥ በመናምን እንትን የተባለ ነውና
በኋላ ላይ አሌክስ እሑድ ሊወጣ ሐሙስ ነው ያየው እሺ እሑድ ሊወጣ ሐሙስ ነው ያየው ከዛ ተበሳጭ አይቶት ምንድነው አሌክስ አዩን የሆነ ነገሮች መኖር አለባቸው እሺ እሑድ ጧት ተሰጠነው እሑድ ጧት ከዛ በኋላ አልተመቸንም ሲወዱልን በቃ መከታተል ነው የፈለግነው አለና በቃ ኤነርጂ ራሱ ግን እሑድ ጧት መጥቶ የሰራት ነገር ቀላል አይደለች በዛች እሱም ከሳት ቲያትር አለው ከዛ ወጣ ቲያትሩ እሱ ቲያትር ስላለው ወደ ብሔራዊ ቲያትር ሄደ እሺ እና ተከፈተ ማርቲ ነበረች አዲየም ነበረች እና ማታ መጣ አዲየ ደስ ብሏት ራት እየጋበዘችን ነበር አዳነች ወልደገብርኤል መጣ አሌክስ ሌክሶ መጣ እንዴት ነው አለ ባክ ሶስተኛው ደውል ሁሉ ያስቃል አሉት እንኳን ቲያትር አይደለም ሶስተኛው ደውል ከመጀመሩ ሶስተኛው ደውል ያስቃል ካምር አዎ እና ትዳር ሲታጠን በጣም በቃ ብዙ ሰው እስካሁን ያስታውሰው እኔ ተመልሶ እንዲመጣ በጣም ከሚፈልጉ ደግሞ ሰዎች ራሱ ደግሜ ባየው ምናምን እላለሁ ሁሉ ጊዜ አሪፍ ደስ ይላል አንዳንድ የሆነ ብቃትሽን ልክሽን ታገኝበታለሽ እና ስራ ምን ጊዜም ከልብ ከተጨነቅሽ ፈጣሪውን ዝም አይልሽም ስንት አመት ሆነ ትዳር ሲታጠብ 2007 ዓመተ ምህረት ነው የወረደው 2001 ዓመተ ምህረት ነው የወጣው ስለዚህ አሁን እኮ ደሞ ልክ በየ10 አመቱ ሪቫይቫል እንደምናደርገው ይገባዋል ተመልሶና ትዳር ሲታጠብ አንድ ቀን ይሰራል ላሳስብ ወዳለሁ በዚህ አስበነው ነበር ግን ማሳጠሩን ማን ነው አሳይመንት የሚወስደው ነው ትንሽ ማጠር አለበት ከጊዜኛ ከውድ ወደ ሐሙስ ራሱ ሲገባ የተቆረጠው ነገር እስካሁን ይቆጨናል እውነት ነው የሰራን ሰዎች ማለት እዛ ቲያትር ላይ ያለን ሰዎች ስለዚህ አንዳንዴ ያው የሆነ ሆኖ ብቻ ልክሽን ስታገኛ አንድ ስራ ላይ ደስ ይላል በጣም ብዙ ጊዜ ተሼ ስትጽፍ ዝግጅትም ላይ ራሱ ለአክተር ስክት ነው የሚለውና ያስገርመኛል ያው ብዙ ጊዜ የምንቸገረው ምንድነው ደራሲ ይደርስና አዘጋጅም ደግሞ የራሱን ፍልስፍና ነው ማሳየት የሚፈልገው አንተ ግን በተቃራኒው አክተሮቹ በደንብ እንዲደርሳቸው ታደርጋለህ ያ ነገርና በጣም መታደል ነው ካንተ ጋር የሚሰራ ሰው ያንን አጋጣሚ ያገኘዋልና ከምን የመነጨ ነው አክተር ስለሆንክ ስለምታዳላ ነው ያቺ ደካማ ፓርት ስለምትታይህ ነው አይደለም እንደ ተዋናይ ኢቭን አንዳንዱ ወርድ የተጻፈው ነገር ልክ ይሆንና አፍ ላይ ራሱ አለ አይደለም ጉርብጥ ይላል እና ከዛ አይደርስም አይደለም ተመልካቹ ጋር ያንተ ግን በተቃራኒው ነው ሁሌ ነው የሚያስደንቀኝ እስቲ ሳን ከምንድን ነው እና እኔ ጋር ምን አለ መሰለሽ አሁን አንድ ድርሰት ትጽፊዋለሽ ከጻፍሽ በኋላ ከዛ ደግሞ እነማን ናቸው የሚተውኑልኝ ያለሽ ከዛ ቅድም እንዳልሽው አንድ ተዋናይ መሆኔ የተዋናዮቹን ችግራቸውንም ብቃታቸውንም ምኑንም እንድታቂ ያደርግሻል ከዛ ደግሞ ማገዝ አለብሽ ማገዝ የተጻፈው ሌላ ሊሆን ይችላል እዚህ ጋር የሚሰራው ሰውዬ ደግሞ ወይ አንደበቱ ላይ ነገር ላይ ያመጣለት ይችላል ወይ በሆነ ነገር ላይ ያመጣለት ይችላል ስለዚህ ደግሞ ቀየር ታረጊለታለሽ እና ይሄ ከምን የመነጨ ነው ቃል ቅድም መለሰሽው አድራስሽ አክተር ከመሆኑ ለምን ችግራቸው ይገባኛል አቋዋለሁ ስለዚህ እንዴት አድርጌ ነው ከነሱ ጋር ይሄንን ነገር እንትንምለው ማስማማው የሚለው ነገር ምንም እንትን የለውምና ሌላው ነገር ደግሞ ምንድነው እኔ ስሰራ ታዘበሽኝ ከሆነ መጀመሪያ ቤተሰብ ነው ምን መሰረተው እንደ ቤተሰብ ሁሉም ሰው እንደ ቤተሰብ መሆን አለበት ቀለል ብለሽ መቅረብ አለብሽ ከዛ በቃ እንደዚህ ስትሆኚ ኮሜንት ለማድረግም እንትን አይሉ ወደ ኋላ አፈገፍጉ ምንም ነገር ሁሉ ነገራቸውን ለመስጠት በደንብ አክት ለማድረግ አንቺ ፊት አይፈሩ አንቺ ፊት ካልፈሩ ህዝብ ፊት አይፈሩ ማለት ነው ስለዚህ አዘጋጅ ስትሆኚ ይሄንን ነገር ሁሉ ይዘሽ ስትመጪና ፋሚሊ ስታደርጊያቸው ሳይወዱ በግድ ምርጥ አድርገው ይሰሩታል እና ያው እንዳልኩሽ ተዋናይ ስለሆን ብዙ ኦፕሽን ብዙ አማራጭ ያ ተዋናይ ወደ መስመሩ እንዲገባ ብዙ አማራጭ መጨረሻ ላይ ካልሆነ ወደ ራሱ ትመጭለታለሽ እውነት ነው ሰውየውን እስከፈለግሽው ድረስ በአቅሙ ድረስ ተዋናዩን እስከፈለግሽው ድረስ ወደ ራሱ ካራክተሩ ወደ እሱ ታፈሽዋለሽ ምንም ክፋት የለውም ምንም ብዙ ክፋት የለውም እኔ አይቼዋለሁ ይሄ ምንም የሚጎረብጥ ነገር አይደለምና ብዙም እንትን ሲታይ ምንም አይጎረብጥም እና ደስ ይላል እና እንደዚህ አንዳንዴ ያው ደግሞ ምን ብዙ ጊዜ የምሰራው ኮሜዲ ነው ኮሜዲ ደግሞ ያው ትንሽ
መግባባት ይጠይቃል በደንብ ኮሜዲ ማለት አሁን ትራጀዲ ከሆነ በትንሽ ነገር እኮ ትሰሪዋለሽ አይደል የሆነ ሻማ አብርተሽ እኮ ማሲቆ ትንሽ የሚያስለቅስ ነገር ከሆነ እየየሊል ይችላል ሰው አንቺ ታካንቺ ቢጠብቀው ጥቁር ለብሰሽ ከዛ እንትን ሙዱ ይመጣል ዝም ብሎ ጨለምለም ብታደርጊ ምናምን ሰው ማሳቅ ከባድ ነው yes ኮሜዲ ደግሞ ሲሆን ብርግድ ያለ አይደል የሆነ ብራይት የሆነ ነገር አይደል ፍክት ያለ ነገር አይደል ስለዚህ አክተሩም ደግሞ ሁሉ ነገር ወጫውታል ከታች እስከ ላይ ስለዚህ ይሄንን ነገር እንደዚህ ለማሰራት መጀመሪያ ፋሚሊ የሆነ ነገር መመስረት አለብሽ ቤተሰብ የሆነ ነገር መመስረት አለብሽ ሁሉም ሰው ቤት ውስጥ እንደልቋል መኖሪያ ቤትሽ ውስጥ እንደልብሻል ማን ይጠይቅሻል በቃ ልክ እንደዛ መሆን አለበት አንዴ ኮሜዲ ዳይሬክተር ለኔ እንደዛ መሆን አለበት አለ ጭልግግ ብሎ መጥቶ እንዴት ነው የሚሰራው ስራ አይመጣው በተለይ አይናችን በጣም ያስታውቃል ይሄ ሰው እየፈራ ነው ኮሜዲ በግድ ስራ ብለውት ነው በአይን ስለማይሸው ታጭወረብሪ ስለማትቺ በአይንሽ ማለት አይን ምን ጊዜም እውነቱን ይናገራል የውስጣችንን በትክክል የሚናገረው እሱ ነው ተጨንቀሽ ኮሜዲ ልስራብስ ትግል አንድ አይታይሽ ቢሆነ ሲትኮሞች ላይ ምናምን ትግል አይታይሽ ሰውየው ሲታገል ምናምን ሲልና ኮሜዲ ብዙ ጊዜ ትንሽ ተከማረግ ያስፈልጋል ለዛ ነው ቀለል ብዬ ስቀርብ ምቀርብበት ምክንያት የኮሜዲ አዘጋጅ ስለሆንኩ ሌላ ነገር አይደለም እሺ ከዚህ ሌላ የልደታ የግንቦት ልደታ ቀንደኛ አሰባሳቢ ነህ ተብሎ ተነግሮኛል በቃና እሱና በሬው ደግሞ እንዲኖር በደንብ ነው የሚታገለው ተብሏል እስቲ ስለ ግንቦት እኔም በጣም ብዙ ሰማለሁ የግንቦት ልደታ በጣም ትልቁ ሀገር ፍቅር ግቢ ውስጥ በጣም ብዙ ሰው የሚሰበሰብበት ነው ደግሞ በዛ ላይ በጣም ብዙ ባለሙያዎች የሚገናኙበት ምናምን ነውና በጣም ደስ የሚል እንትንም ይፈጥራል መንፈስ አይደል ባለሙያዎች በስራ ብቻ ሳይሆን በእንደዚህ አይነት ነገርም በደንብ መገናኘት አለባቸው እኛ እንደውም ብዙ እድሉ የለንም እንደዚህ ያለ አይደል በስራ ትገናኛለህ ትለያያለህና በጣም ትልቅ ነገር ነው የፈጠራችሁት እንዴት ታሰበ መጀመሪያ እኛ አይደለም በእኛ እድሜ አይደለም የተፈጠረው እና አሁን ትየን ዳጋጣሚ ሆኖ እኛ ልክ የልብሳትን ይዘን ስንመጣ ነገ ቅዳሜ እንዲወጣልን ራሳችሁ ቀለም ቀቡ ተብለን መድረኩን ቀለም እየቀባን ነበር ሲነሪው ማለት ይሄ ማለት በ89 ዓመተ ምህረት ነው እሺ እና ስንት ነው እድሜሽ ምናምን ዳት አይደለም እዛ አንደርስም ከዛ እኛ እየቀባን እዛ ጋር የሆነ ፕሮግራም አለ ሀገር ፍቅር ውስጥ እሺ እና ምንድነው ምናምን ስንል አይ ልደታ ማርያም እኮ እየተከበረች ነው ሀገር ፍቅር ምናምን አለ እና እኛም ትንሽ እዛ ሄደን እንትን አለ ተካፈል እሺ እና ከዛን ጊዜ ጀምሮ ጭንቅላቴ ውስጥ የተቀረጸ ነገር አለ በቃ ወኔ ዋናው ነገር ማስበው ከምን አንፃር ነው አንድ መሰባሰብ ቅድም እንዳልሽው ሁለት ደግሞ ተሰባስበን ብቻችንን አይደለም ያለውን ነገር ምንቋደስ እዛ አካባቢ ላይ ያሉ ምስኪን የሚባሉ ሰዎች ሁሉ መተው ይቋደሳሉ ስለዚህ ብዙ ጥቅም ነው ያለው ማለት ነው ይሄንን ነገር በቃ ይሄን መጀመሪያ አፕሸት ማድረግ አለብን ይሄን ነገር እንጂ ግንቦት ልደታ እኮ በየስፍራችን ሲከበር ነበር በመስሪያ ቤት ደረጃ ሲሆን በቃ ከዚህ አንፃር መጀመሪያ አፕሸት ማድረግ አለብን ከዛ በኋላ ተቀጠርኩ ብናልኩና 97 ዓመተ ምህረት ላይ የዛ ኮሚቴው የግንቦት ልደታ ኮሚቴው እሺ ከዛን ጊዜ ጀምሮ እስካሁን ድረስ ኮሚቴ ነው እና እንዳልኩሽ ነው ያንን ነገር ማስቀጠል አለብኝ እኔ አሁን የማንደልክ እንደ ማህበረሰብ ሳይንስ ተማሪ ሰዎችን በግልጽ እንዲነጋገሩ የሚያደርጉ ኦኬዥኖች ወይም የሆኑ ሴሬሞኒዎችን ማስቀጠል ክፋት የለም ደግሞ ምንም ክፋት አላየንበትም እስካሁን ድረስ ደስ ይላል በጣም እና ትላልቅ ባለሙያዎች ሀገር ፍቅር ያሉ ትላልቅ ባለሙያዎች በዛን ቀን ሲመርቁን ነው የሚውሉት ምክንያቱም ማስቀጠላቸው እኔ ቲያትርና ባህል አዳራሽ በእጄ ሰርቻ አውቃለሁ እና ሀገር ፍቅር ሌላ ከለር ሀገር ፍቅር ሌላ ቤተሰብ ነው ሀገር ፍቅር ይገርሙኛል አሁን ራሱ ወጣቶቹ ልጆች ከሀገር ፍቅር ማይወጣው እኛም ድሮ ከሀገር ፍቅር አንወጣም ሙያችን ምናችን ሁሉ ነገራችን የቤታችን ግማሹ ዕቃ ላጤ ያለው የቤቴ ዕቃ ግማሹ ሀገር ፍቅር ነው እዛው ሱላለ በቃ ሁሉ ነገር እዛው ነበርና ነጥላውን ገሰሰ ይኖርበት ነበር ሀገር ፍቅር እንደ መኖሪያ ቤት ማለት ነው
ስለዚህ ሀገር ፍቅር የራሱ ሌላ ካልቸር አለ እሱ ያ ካልቸር ከተስማማሽ ያ ማህበረሰብ የሀገር ፍቅር ማህበረሰብ ከተስማማሽ ዋይ ለምን የተስማማሽ ነገር ታጫዋለሽ እኔ ሀገር ፍቅር አሁን ቲያትር ቤት መገለጫ ሀገር ፍቅር በቃ ምንም ሀገር ፍቅር በሆነ ጊዜ ሳልናየው ማለት አንችልም አማተሮች ደግሞ በትክክል ቤታቸውን ከፍት የተቀበሉን ሀገር ፍቅሮች ናቸው እኛ አማተር ሆነን እኮ ቲያትር ይዘን ወደ ብሔራዊ ቲያትር አይታሰብም አይታሰብም ወደ መዘጋጃ አይታሰብም ዘበኛውም አያስገባሽ መታወቂያሽ ፎቶግራፍ ምንጭራት ካለው አትገቢም ምንም አትገቢም በቃ ራስ ቲያትር ደግሞ አታስቢው ራቅ ይላል አይደል ራቅ ብቻም ሳይሆን በቃ ለመግዛት ነው ከመርካቶ ጋር የሰውን ብዛት የመንገዱ ብዛት ምናምን አይጋብዝሽ ያ ማለት ራስ ቲያትር እያሳነስኩት ምናምን አይደለም ከብቶኛል በቃ የሆነ አማተር ሆነ የሀገር ፍቅር ሰዎች ደግሞ በጣም በልዩነት ደጆቶ ነው የሚቀበሉሽ ያው እነ ኪሮስ አይረስላሴ ዘውዱ አበጋዝ መንበረ ታደሰ ኩራባቸው ደነቀ ነፍሱን ይማር ውጭ ወጥተው እነዚህ ሰዎች በቴሌቪዥን በምን እናከብራቸው ሰዎች ኑስቲ ቲያትራችሁን አምጡ ምናምን ብለው የሚቀበሉ ናቸው እና ሀገር ፍቅር ማለት ለኔ ሌላ የቤት እና ዛሬ ላይ እኔ ለሀገር ፍቅር ቲያትር ቤት ወይም ሀገር ፍቅር ለሚሰራ አንድ ሰው አንድ ባለሙያ የማደርገው ነገር ግዴታዬ ነው ግን እኮ ተሻንተም እኮ ቀጥለዋል የተደረገ ነገር እሱም ባልቀጥል ትክክል አይደለም ብዙ ጊዜ አይገጥመንም አዲስ ሆነን ስንመጣ ለኤንቫይሮመንቱ በጣም ነው የሚገፋ ኤንቫይሮመንቱ ያንተ የራስ አይሶሌት መሆን እንዳለ ሆኖ እዛ ጋር ያለው ነገር ደግሞ አያስጠጋምና በትግል ነው እና አንተ ግን ያን የተደረገልህን ነገር በጥፍ አድርገዋል የኔ ጓደኞች ሁሉ ጊዜ ነው የሚያወሩን በቃ ተሼ ባይኖርልን ምና አይ ግዴታ ነው እንትን አይደለም ይሄ ምን ሞጋገስ በመናምን አይደለም የሰጡኝና ያቀበልኩት ስለዚህ ይሄ እንትን አይደለም አይ ሁሉም ግን አያደርገውም ይሄንን ላያደርጉት ይችላሉ መብታቸውም ነው ግን እኔ ያደረኩት ነገር እንደ ግዴታ ልክ ነው ደግሞ ይታይልኝ ነውና አገር ፍቅር ምርጥ ቤት ነው አገር ፍቅር በነገራችን ላይ ክበብ አለው ሁሌ እንሰደብበታለን የድራፍት መሸጫ ክበብ አለ ይሄ ክበብ አሁን ሰው የዋዛ ይመስላል እኛ ብዙ ጥቅም ነው ያለው አሁን ከጥቅሞቹ አንዱ ምንድነው ከዛ ትርፍ ላይ ጡረተኞች ሳይቀሩ ለበዓል ገንዘብ ይሰጣቸዋል አሁን በቅርብ እንኳን ለፋሲካ በዓል ይሄ ለምንድነው ይሄኛው ለምን አይወራም እኮ 9,000 ብር ተሰጥቷል ለጡረተኞች ሁሉ ለሰራተኛውም ለጡረተኞችም ጡረተኞች ደግሞ ከሞቱ ሚስቶቻቸው መተው ግማሹን እንደዚህ እንዲወስዱ ተደርጎ ይሄ እንግዲህ ከበፊት የነበረ ነው ይሄኛው ፓርት ከበፊት የነበረ ነው ስለመጠጥ ያው እኛ መጠጥ ተሸጣላችሁ ቲያትር ቤት ገለመድ እንሰደባለን እኔ ፖዚቲቭ ነገሩ ነው ማስበው አገር ሁሉ ስብሰባ እንሰበሰባለን ቀን የመንግስት ስብሰባ ነው የመንግስት መስሪያ ቤት ነው ስንወዳደስ ነው ምንውለው ስንሞጋገስ ነው ምንውለው ማታ ደግሞ ድራፍት አለ ትንሽ ድራፍት ስንጠጣ ትክክለኛው ስብሰባ ታገኘው ክለልክ ነው መጋገር ገማገማላችሁ ይሄን የመሰለ እንትን አይገኝም ትክክለኛው ስብሰባ የማታው ያው ሪካርድ አይደረግም በቃ ወዲያባውን በቃ አውጡ ስልክፍ አድርጎ ልክ ለልክሽ ነው ቲያትርሽንም አይቶ በይሉን ታዩና ኮሜንት ሰጥቶሽ ከሆነ ትንሽ ደግሞ ድራፍቱን ሲጠጣ ይሄ ደግሞ ያንተ ቲያትር ያጥረገርግሻል ይሄ ማለት ሼፕ ያለው ግን እኮ ልክ እኮ ነው አይደል አዎ ትክክል ነው አሁን ያገኘሁት ፖዚቲቭ ነገር ነው እየነገርኩሽ ያለሁት እንጂ መጠጥ ፕሮሞት እያደረኩ አይደለም ግን እንደ አንድ ባለሙያ አሁን ለምሳሌ ፈረንጆቹም እኮ ምን ይላሉ መሰለሽ ድርሰትን አንድ በጥሩ ጭንቅላት አብቦ ይላሉ አንድ በሆነ ነገር ተወስውስ አንብቦ ይላሉ አንድ ሰክራ አንብቦ ይላሉ ምን ነው ስትያቸው ተመልካቹ ከዚህ ከሶስት አያልፍም እውነት ነው ወይ ጠጥቶ የገባ ነው ወይ በሆነ ነገር ተወስውስ የገባ ወይ በንጹህ ጭንቅላት አንተ በሶስቱም አንብቦ ምርጥ ከሆነልህ ጥሩ ነው ተመልካቹን አገኘኸው ማለት አንዳንድ ድርሰት እኔ ስጽፋው ኖ አይ ሰውማ እንደዚህ አያደርግም ብላለሁ ስጽፍ ቀን ስጽፍ ሰው እንደዚህ አያደርግ አይ ትንሽ ልቀንስ ጭካኔ በዛ ምን አይደል አንድ ሁለት ሳብስ ታረቅ አረ ሰው ከዚህ በላይ ደግሞ ሰው አረ እና አንዳንዴ ምን መሰለሽ ፖዚቲቭ ነገሩን ነው እኔ የምሰበስበው እንጂ ይሄ ኔጌቲቭ የሆነውን ነገር ቲያትር ቤቱን መጠጥ ቤት አደረጉት ምናምን አይደለም እኛ አይደለም መጠጥ ቤቱን ያስጀመርነው ነበረ እዛው ነበር እኛ ስንመጣም ነበረ ከዛም በፊት ነበረ ምናምን ነበር ግን ፖዚቲቭ ነገሩን ስንል ዛሬ ላይ ብዙ ትላልቅ ሽማግሌዎች አሁን ኑሮውን እንግዲህ አይተሽዋል አይደል 9,000 ብር መስጠት ማለት አስቡ ስንቶቹ ናቸው እየመረቁን የሚሄዱት
እኛ ምርቃቱ ለኛ ፖዚቲቭ እንትን ነው መጠጡን ደግሞ ሌላ ሰው ይጠጣል ያ ይፈልግ እና ዛሬ ላይ እኛ አይደለንም የዛ ደንበኞች ሌሎች ሰዎች ናቸው ደንበኞችና እኔ ከምንም ነገር ላይ ፖዚቲቭ ነገሩን መሰብሰብ በጣም መልካም ነውና ይሄም የልደታ ማርያም የግንቦት ልደታ እንትን ሌላ ነገር አይደለም ያለው በጣም መሰባሰባችን ነው ጸጋዬ እሸቱ ከነሚስቱ ስንት ነገር እንደሚያደርጉ ከዛ በኋላ እነ ኪሮስ ኃይለ ሥላሴ ምናምን ሰው እንዲግጥም እንደሚል ደግሞ ሰው በትክክል ያውቃታል ቀናው ዛሬ ላይ ደግሞ በዛ አካባቢ ያሉ ከልማት ምናምን በልማት የተነሱ አሉ አይደለ በምክንያት መምጣት ካሉ አምና የሚመጡ አልመሰለም አምና ነበረ ብዙ ሰፈሩ መንገዱ ምን ማያስከደው አምና ይቀራሉ አምና አልቀሩ በእውነት ነው የምልሽ እና አንዳንዴ ፖዚቲቭ ነገሩ ማስቀጠል እኔ ምንም እንትን አይደለም ክፋት አለው ያላስብና የግንቦት ልደታን ዋናው የኮሚቴው ዋናው እኔ ነኝ ምን ችግር የለም በሬ ደግሞ ሲሆን ብዙ ጊዜ ምን አለ መሰለሽ በሬና ከዛ ደግሞ የሐሞት አዋዜ በቃ ከተሻለ ጋር የተገናኘ ነው አሁንማ ችግር የለው አሁን በሬ ሲሆን ይመክትልሻል ሰውን በደንብ ይመልሳል በቃና የግንቦት ልደቷም ደግሞ በቃ እንትኑ ማሳየት ካለብሽ ምን ያህል ሰው ብዙ ነው በትክክል እና ደስታውን ደግሞ የሰውን ደስታ በታዩ በቃ በአመት አንዴ እኮ ነው በአመት አንዴ ነውና ሆይ ለምንድነው ሰዎች ለምንድነው ነጭ በነጭ ለብሰው የሚመጡት በቃ ለምንድነው በራይድ ይዘው የሚመጡት እድሜያቸው የገፉት ሰዎች ለምን በራይድ ይመጣሉ ለምን እዛ ጋር ትዝታላችሁ እዛ ጋር ደስታ አላችሁ ያንን ደስታ ብንጠብቅላችሁ ምንድነው በጣም ትልቅ ነገር ነው እንጂ እና ቢጃ ኢትዮጵያም ደግሞ ይተባበረናል የብዙ ጊዜ ትወድንትናችን ስለሆነ ማለት ነው በጣም ደስ ይላል እንግዲህ አሪፍ ጨዋታ ያጫወትከኝ ነውና ትንሽ ደግሞ በሙዚቃ አዋስተን እንመለሳለን እሺ ሳሰባኔ ገና ሳምሰለስልሽ ሰካኛል ገና ሌቱ ሳስብሽ ታራውላለ ሁሉን በስምሽ ታራውላለ ሁሉን በስምሽ ታራውላለ ሁሉን ገዳማትን ገብተው ቢለማመኑት አድባራትን ገብተው ቢለማመኑት ስጋ ይገኝም ለነፍስ ያመኑት ስጋ ይገኝም ለነፍስ ያመኑት ጋነይል ዋናሽ ነይል ጋነይል ወይል ጋነይል ዳሽ ነይል ጋነይል አቤት አቤት ያዝግሪ አሃ ላላይ 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 ይወዲያ ሂደ ይተበለሽ ደስ ይበላል ሰዎች አንቺ እንደምን አለሽ እንደምን እግዚአብሔር የሰጠው ዘዋች ላይ ይላል እስኪስተኒ አምባታ እናንተ ማታውቁ ያው እዚህ ጋር ነው ተሽየን ጠይቁ ላላይ ላልየዋ ላላይ ላላይ ችናልኩኝ እንጂ ልቤ ኩራት ወለድ የለም ወይ ገብ የቤት ያዝሪስ እንግዲህ ባለማሲንቆም በላይ ለገሰንና ደግሞ ከበሮ ላይ ደግሞ ቢኒያም ንጉሴን እናመሰግናለን። ሁልጊዜም እንደምንለው ህይወት የማትደገም ስጦታ ናት፣ በደንብ እናጣጥማት እንላለን። እንግዲህ በካስማ ቴብል ሾዋችን ተመልካቾቻችን ከተሸየ ያለን ቆይታ እንደቀጠለ ነው። እንዴት ነው እስካሁን ተሸ? ደስ ይላል። አልደበረ? አሪፍ ምንም አይደል? እሺ ተሸየ ተማር መጀመሪያ ኤሌመንተሪ አሁን አትክልት ተራ
አጥጋጠገብ አፍሪካ አንድነት ትምህርት ቤት አፍሪካ አንድነት ሰፈር እዛ አካባቢ ነው ሰራተኛ ሰፈር ስለሆነ ያው ቅርብ ነው ብዙ አይደለም እሺ ዓለም ብርሃን የሚባል ትምህርት ቤት አንድ ክፍል ተምሬያለሁ አንድ ክፍል ብቻ አፍሪካ አንድነት ከ1 እስከ 8 ከ9 እስከ 12 ሚኒሊክ ነው የተማርከው ሚኒሊክ እኮ በጣም ትልቅ እንቅስቃሴ የነበረበት ነው አይደለ የቲያትር የሙዚቃ በጣም እስካሁንም በጣም ኢንፍሉዌንሱ አልጠፋም ተሳተፍ ነበር እዛ በጭራሽ ለምን አንድ ቀን ተሳተፍ አንድ ቀን እንዴት በነገራችን ላይ በጣም ጎበዝ ተማሪ ነበርኩ እና ኤሌመንተሪ ያለው ፕሮግራም መምራት ምናምን ከተፈራ ጋር ቀደም እንዳልኩ እንሰራ ነበር እሺ ተፈራ ቀጠለው እንትኑን ከ9ኛ ክፍል በኋላ እሱ ሄደበት እና ማለት ተስፋ ተመሰረተ ምናምን እኔ ግን በቃ ትምህርቱ ላይ ትኩረት አደረኩና እነሱ ትሪት ሲያቀርቡ ከመታደም ታዳሚ ሆንክ በጭራሽ ወደ እንትኑ አልገባም አትጓጓም ነበር በዛ ሰዓት ምንም ትምህርት ብቻ በጭራሽ ምንም ብቻ 11ኛ ክፍል ግንቦት ወር ላይ እኛ ቀበሌ መተው ቲያትር ሲያቀርቡ እና ተፈራ ሳይ ጊዜ ወይኔ እኔም ቀጥዬ ቢሆን ኖሮ እንደዚህ ሆነ ነበር አሉ ከዛ በኋላ እነሱ ከበቤልኩና ቀደም እንደነገርኩሽ ተፈትኝ ያው ዜሮ ያመጣውበት ማለት ነው ድምጽ ዜሮ የተባለበት ከዛ በኋላ ደግሞ ቆይተን ቢሆን ተመልሰህ የከፍተኛ ትምህርት ቀጠልክ ምን አጠናህ እሺ እኔ ሶሺዮሎጂ ነው ያጠናሁት በጣም አሪፍ ፊልድ ነው አይደል እስቲ ንገረኝ እንዴት መረጥከው እኔ ቲያትር መማር ፈለኩት እሺ እና የማታ እንግዲህ ለይዞኝ ትምህርት በቀኑ ፕሮግራም ማትሪክ አልመጣልኝ ያው ቲያትር ጀመርኩና 12ኛ ክፍልን እንደውም ጭራሽ አልተማርኩም ማለት ነው ያናጠዋል ከብዙ ነገር መዘጋጃ ቤት የሆነ ጁሊየስ ቄሳር ላይ ኮረስ ምናምን ስንሆን በቃ የሆነ አማተርነቱ ምኑም አለ በቃ ትምህርት ግፍ አርጋረኩትና ብቻ በቃ ጥሩ ውጤት አልመጣም ከዛ በቃ ቲያትሩን ቀጠልኩና አገር ፍቅር ቲያትር የተቀጠርኩ በ89 ዓመተ ምህረት እንደውም ሙሉ ኢትዮጵያን ዞርኩኝ በቲያትር ሰው ለሰው የሚባል ቲያትር የሰው የሚባል ቲያትር ነበር የማን ነበር ዝግጅቱ ጥላውን ጉብሳ ነው እሺ ድርሰቱ ዮሐንስ ብርሃኑ እሱን ይማረው እሱን ይዘን ሙሉ ኤርትራን ጨምሮ ቲያትር ይዘን ዞርንና ከዛ አገር ፍቅር ተቀጠርኩ ከዛ በቃ ይሄ ነው ቲያትር በቃ አሁን ማለት ፕሮፌሽናል ቲያትር ቤት ተቀጠርኩ ኢትዮጵያን ዞርኩኝ ስለዚህ ብዙ ምንም ነገር አልቀረኝ ባጭር ጊዜ ውስጥ ይሄ ሲሆን ትምህርት ይቆጨኝ ተምሬም እንትን ማለት ይችላል ነበር ምናምን አልኩና ማትሪክ እንደ አዲስ እንትን ብዬ ጥሩ ውጤት አመጣ በጣም ከዛ ጥሩ ውጤት ሳመጣ የማታ ቀን ሰራተኛ ስለሆንኩኝ በነገራችን ላይ በውጤቱ ክፍለ ሀገርም ምንም በየቀን መግባት ይችላል ምንም እንትን የለውም ግን ያው አንተ ደግሞ ይሄኛውንም እዚህ ስቴጅ ቲያትር አለኝ እዚህ ስለዚህ ውሃ ለምን የማታ አልማርም ብዬ ሄድኩና በላይነህ አቡኔ በላይነህ ቲያትር ያጀመርም እንዴ አልኩት የማታ እሺ ስለው በቅርብ ሊጀመር ነው ሌላ ነገር አትማራለህ እሺ ሲለኝ እሺ ብዬ የማትሪክ ውጤቴን ይዤ አንድ አመት ቁጭ አልኩ መጠበቅ ጀመርኩ ከዛ በሚቀጥለው ሲሄድ አሁን አልተጀመረም ማለት ከዛ በቃ ሰዎች ሳማከር ሶሳ ገብተህ ተማራ ገባው ከዛ እኔ 2 አመት 3 አመት እንደዚህ ከተማርኩ በኋላ ቲያትር የማታ ተጀመረ ያኛው ግን ጣም ይመጣል አይደል ያኛው እንዴት ነው ግን ኢቭን ከኛ ሙያ ጋር ራሱ እንዴት በጣም ነው የሚገናኘው በጣም ያው አንድ ሰው መቼም ስለ ባህልና ስለ ማህበረሰቡ ሳቅ ምንድነው ድርሰት የሚጽፈው ምንድነው የሚተውነው እውነት ነው በቃ በጣም ተያያዥነት ያላቸውና እኔ ደግሞ በጣም ጠቅሞኛል በተለይ ለድርሰት በጣም ጠቅሞኛል በጣም የሶሳ ጠቅላላ ኮርሶቹ ድርሰት ናቸው አይደል እና ትምህርት ቤት ላይ እንደውም አንዳንዴ አስተማሪዎቹ ሲያስረዱ እንዴት አድርጌ አጭር ድራማ እንደማደርገው ነው ማስብ እና እዛ ያለው የጻፍኳቸው በጣም አጫጭር ብዙ ድርሰቶች አሉ የቆሰሉ ብሽጎች የሚለው ሙዚቃ ድራማ ድርሰትም ዳይሬክቲንግ የራሴ ነው ዳይሬክቲንጉ ላይ ተስፋ አግዞኛል በርግጥ ረዳት አዘጋጅ ሁለታችን እኩል ነው ያዘጋጀነው እና ሙሉ ለሙሉ እሱ አንድ የኮርስ ነው
ሶሺዮሎጂ ኮርስ አንድ ኮርስ ነው ሌብል ማድረግ ማለት አንድ ሰው ሌባ ሆኖ ታስሮ ከተፈታ በኋላ ያ ማይለቀው ላይ ተጣብቆ የሚቀረው በቃ ሰዎች አያምኑትም እንጨት ሰራተኛ ሆኖ ነው የወጣው ከዛ እስር ቤት እንጨት ልስራላችሁ አያምኑትም ሰርቶ ሰጥቷቸው አያምኑትም በነፃ ነው ቀብድ ሳይሰጥ ሰርቷቸው አያምኑትም ሰፈር ውስጥ የሆነ ችግር ሲፈጠር እሱ ጋር ነው ተጠቆሙ እሱ ነው በፖሊስ የሚያዘው የቆሰሉ ሽቦች ላይ እንደዚህ አይነት ካራክተር አለ ራሴ ነኝ የተወንኩት እና በቃ የሶሳ ኮርሶች አብዛኞቹ ድርሰት ናቸው በጣም አሪፍ ጊዜ ነበር ሁሉም አሁን እስካሁን የምጽፋቸው ድርሰቶች ተቀላላ እዛ የተማርኳቸው እዛ ያነበብኳቸው ናቸው በጣም የእስር ቤት ታሪክ የሴተኛ ዳሪዎች ታሪክ ምናምን አብዛኛው እዛ የተማርኩ ሲያስረዱሽ በቃ አንቺ ደራሲ ሲሆን ጭንቅላትሽ ወይም የፈጠራ ሰው ሲሆን ጭንቅላት እዛው ጋር እንዴት አድርጌ ድርሰት ላድርጎና በደንብ ወዲያውኑ የት ጋር ምን እንደሚካሄድ አይኖር ፈተና ደርሶ እኮ እያጠናሽ እኮ ሰው ጓደኞች እያጠኑ እኮ አንቺ ድርሰት ትጽፊያለሽ እውነት ነው አየሽ አይደል መለከፍ ነው ይሄ ስለዚህ እኔ ሶሳ በጣም አሪፍ ትምህርት ነው እንደውም የቲያትር ባለሙያዎች ቢማሩት አይደል የተሰነ ኮርስ እንኳን መውሰድ ብቻ በደንብ ሌላው እንደውም ቀደም ከኛ አንተ አነሳኸው እንጂ ኤርትራ ድረስ የተጓዝክበትን የልምድ ብታጫውተኝ እንዴት በጣም ብዙ አጋጣሚም ይኖራል ብዙ ጊዜ ክፍለ ሀገር ስራ ይዘን ስንሄድ ትልቁም አሁን እኔ እንደተዋነኝ ክፍለ ሀገር መሄድ ሲባል በጣም ነው ሰፍ የምንለው ሁላችንም አንደኛ ኦዲየንሱ የተለየ ነው በጣም የተለየ ነውና ሁለተኛ ደግሞ በጣም በብዙ አጋጣሚ የታጀበ ነው የክፍለ ሀገር ስናጫውተኝ እኔ ያው ትንሽ ልጅ ነበርኩ በጣም ሁለት ስራ ነው ይሄድኩት አንድ አለቃ ጨርቆስ የሚል ካራክተር ትወና ነው ሌላው ደግሞ ላይት ነው መስፍን ነፍሱን ይማረውና መስፍን ጌታቸው እሱ ደግሞ የኔ ከፍተኛ ቄስ ሆኖ ነው የሚሰራው ከዛ ደግሞ ሳውንድ ይሰራል እና ተስፋዬ ባሪያው ምናምን ተስፋዬ ባሪያው ስለምን የቅርበት ስም ነው ተስፋዬ አይሉ እነሱ ናቸው በዋናነት የሚመሩት የተጓዘውና ትንሽ ልጅ ነኝ ምንም አላውቅም አዲስ ልምድ ነው ላንተ ለኔ አዲስ ልምድ ነው በጣም በሚገርምሽ ሁኔታ ከእንትን አሁን ለምሳሌ በጣም አስከፊ የነበረው ወደ ኮረም ልንደርስ ስንል ለካ ከባድ መጥፎ መንገድ አለ ከአላማጣ ወደ ኮረም መሰለኛ የዛን ጊዜ በጣም ከባድ መጥፎ መንገድ ነው አሁን ሜቢ ተስተካክሎ ሊሆን ይችላል እና እኛ አላማጣ ላይ ሆነን ይሄንን እኮ ተራራ ነው የምትወጡት ምናምን ሲባል ምንም አልመሰለንም ነበር እና ስለማታውቁት ነው አይደል አዎና በሌሊት ነው መሄድ ያለብን ምናምን ተብሎ ፕሮግራሙ ስላለ በሌሊት ተነስተን ስንሄድ እውነት ልሻለው ጉም ይዞት መኪናው ካደጋ ነው የተረፈው የሆነ ቦታ ላይ ሰውየው በቃ ምን እንዳባነነው አልናቀም ሹፌሩ አቆመ ለካ ዝም ብሎ በግምት ነው እየነዳ ያለው እና ወረድን ሁላችንም ስንወጣ አፍንጫው ገደል ውስጥ ገብቷል የስኩል ባስ ነገር ነው አፍንጫው ቀድሞ ነው የሚገባው ጎማው ነው የሚታጠፈው ጎማው ነው እንደዚህ የሚታጠፈው እንጂ አፍንጫው እንደዚህ እና ፈጣሪ በጣም አትርፎናል አለ ስንወጣ ስናየው ወደ ታች ማየት ይሰቀጥልሻል እና እንግዲህ በዛ እድሜ ማለት ነው በዛ በቃ ከሚሰቀጥጡኝና እንትን ከሚሉኝ ነገሮችና ኤርትራ ደግሞ የሄድን ጊዜ እንደዚሁ እሺ እኔ በደርግ ጊዜ ስለ ሰንደቅ ዓላማ እናውቃለን ማለት ወደ ቤተክርስቲያን ስንሄድ ወደ ስላሴ ቤተክርስቲያን ወይም ወደ ባለወልድ ስንሄድ ከትንቴት መተን ማለት ነው ማታ ላይ ሰንደቅ ዓላማ ሲወርድ እዛ ጋር ወታደሮች ነው ቆሚ ካልሽ መቆም ነው ቆመሽ ነው ሰንደቅና ያ ነገር 89 ምናምን ላይ ኦሬዲ እንትን ተብሏል ማለት ያ አይነት ወታደራዊ ስነ ስርዓት ቀርቷል እና ኤርትራ ቲያትር ቃጎሎን ከሆቴል ቃለ ማምጣት እየሮጥኩ ሲሄድ ለካ በቋንቋቸው ቁም እያሉኝ ነው እኔ ዝም ብዬ ነው የምሮጠው እና ዋላ የሆነ ሰው ነው እንደዚህ ይዞ አስቆመኝ ከሰው ሁሉ ቆሟል እና እዛ ሰንደቅ ዓላማ እየወረደ ስለነበረ የግድ መቆም ይሄ ነገር እዛ ቀርቶ እዚህ እንዴት ነውና በዛ እድሜ ማለት ነው እና እንትኑ ነው ምልሽ የሆነ
የሆነ የሰንደቅ ዓላማ የወታደራዊ ስነ ስርዓት ምናምን ልታውቀው አትችልም። እዛ ድሮም ያስጨንቀኝ ነበር እኔ ተከትሎ መጣ ኤርትራ ድረስ ከሚገርሚ ነገሮች ማለት ነው። እና እኔ ትንሽ ልጅ ነበርኩ ይሄንን ቲያትር ይዘን ስንሄድ በቃ የማየው ነገር ሁሉ የሚያስደንቀኝ ነበር። እህቶቼ እኮ ግማሽ ድረስ ሸኝተውኛል። በጣም ልጅ ከመሆኔ ተነሳ ሁለት እህቶቼ ግማሽ ድረስ ሸኝተው ከእናንተ ጋር ነው የሄደው እውነት ለቲያትር ነው ምናምን ብለው አጣርተው ነው የተመለሱትና ይገርመኛል ያ ጉዞ ሳስበውና እንዳልኩሽ እድለኛ ነኝ ይላል። ለምን በአመቱ ነው ጦርነቱ የተጀመረው። ከዛ በኋላ ቲያትር ይዞ አታያትም ነበር ወይ? ከብዙ አመት በኋላ ነበር መታያት። በትክክል እና ያው ቲያትር አጋጣሚ ደስ ይለኛል በጣም ያጋጣሚ አሪፍ ነው እላለሁ። ለኔ አሰብኩት ቁጥር እንኳን ማየሁት ጉዞ ደግሞ በጣም በመኪና እየተጓዝሽ ነው እየሰራሽ ከዛ ደግሞ ድጋሚ ታርፊና ደግሞ ትሄጃለሽ እና ሁሉም ጊዜ ቢሆን አዳዲስ ደስ የሚለው ዋና ከተማዎች ላይ ደግሞ ጥላውን ጉግሳ ይመጣ ነበር። እሺ ጥላውን ጉግሳ መሪቷን ያው እሱ ነው የሚሰራው እና በጣም አድናቂው ነኝ። በነገራችን ላይ ብዙ ሰዎች በጣም አድናቂው ነኝ። ከሱ ጋር የሰሩ ሰዎች ስቴጅ ላይ እየተወንን እስቲ አስፋላ አስተውሰው ይችላል። እኔ እንደ ተመልካች አይሆን ነበር እንዴ አለቃ ጨርቆስ የሚሉትን ነገር በሉ እንጂ ያለበት እሱ አስተውሰው ነው ነግራው ታውቃለህ? እኔ ነግራው አላውቅም። እንግዲህ በዚህ አጋጣሚ ይስማ እና እንትን ነው ማለት በቃ አንዳንድ ያጣብቂ ማለት አታስቢው ከጥላው ሙሳ ጋር ተውናለሁ ብለሽ አታስቢው ነገሮች ስክትክት ሲሉ ትልቅ ልምድ ነው በቃና በትንሽነት እድሜ እነዚህ ነገሮች አረሳቸውም በጭራሽ። ብዙ ጊዜ አሁን እንደውም አንተ አነሳው የእህቶችን ስም አነሳህና በጣም የትልቁ ከቤተሰብ ድጋፍ ከእህቶች በደንብ እንዳለ አውቃለሁ። ግን ተነስተው የሚያውቅ አይመስለኝም አይደለ? በብዙ ባለሙያዎች በቤተሰብ ወይ በእህቶች ምናምን ድጋፍ አይደረግላቸውም። እንደውም ታው ነው የሚባለው አትስራ ቅር ምናምን ነውና ቤተሰብ እንደውም ይጣላል ብዙ ጊዜ እኮ አይደል? አንተ ግን እህቶች በጣም ደጋፊዎች እንደሆነ ታዝቤያለሁ እኔ። እህቶች አሪፎች ናቸው በጣም በተለይ ሚዲየት ደግሞ ታላቃለችኝ አለም ወርቆ እሷ ደግሞ በጣም በብዙ ነገር ነው ሰፖርት የምታደርገኝ። እሷም ባለቤቷም መስሎ ቤቷቸውን እስከ መልቀቅ እና ለቀረጻ እሱን አስታውሳለሁ። ቀረጻ ትዝ ይልሻል እዛ እንትን መሪ እና እሷና ባለቤቷ መስፍን ያው ጓደኛዬ ነው ወንድሜም ነው። በጣም ሰፖርት የሚያደርጉኝ ወንድሞቼም እህቶቼም ሁሉም በጣም ሰፖርት የተለየ ይመስለኛል። እድለኛም ነህ። ያው እንትን ነው ማለት ምን መሰለሽ እኛ ቤት ምን አለ አባታችን እናታችንም አባታችንም ከሰው ጋር መኖር ደስ ይላቸዋል። ከሰው ጋር መኖር በጣም ያስደስታቸዋል። ዘመዶቻቸውን መሰብሰብ በጣም ይወዳሉ፣ ደስ ይላል። አባታችን ሰራተኛ ሰፈር በቃ ጠባብ ቤት ነው የነበረ ሰራተኛ ሰፈር ውስጥ ግን ዘመዶቹ ብዙ ናቸው። ዘመዶቹን በጭራሽ በዘመዶቹ አይደራደርም። እናታችንም በዘመዶቹ እንደዚህ አትደራደርምና ይሄ ካልቸር ቀጥሏል። ዛሬ ላይ እንኳን ለወንድምሽ አይደለም ለሌላም ሰው እንድታደርግ ያደረገሽ ወላጆች ያሳዩሽ ነገር ነው እና ይሄ ነው የቀጠለው። ለሰው ነው የኖሩት። ሰው በጣም ይወዳሉ እና እግዚአብሔር ይስጣቸው። ይሄ መልካም ነገር ነው፣ መመስገን አለባቸው አይደል? ቤተሰብ ስለሆኑ ለሰው ነው እኮ ብዙ ነገር ዝም አይለንም አይደል? መጽሐፍ ቅዱስም እኮ ሁሉ መጽሐፍ ቅዱስ የተጻፈው አንድ ልጁን እኮ ለሰው ልጅ ሲል ሰጠ። በቃ መጽሐፍ ቅዱስ እኮ ጠቅለል ስታደርግ ይሄ ነው። ሌላ ነገር እርስ በርስ ለሌላኛው ለሰው ነው የሚከፈለው መስዋዕትነት፣ ለሰው ነው የሚኖረው እና ሰው ደስታ ውስጥ ነው ያንቺ ደስታ ያለው። ስለዚህ ይሄንን እያየን ስላደግን ዛሬም ላይ ስራዎችን መታያሉ ቲያትሮችን ያያሉ በደንብ ነው የሚያዩት። አስተያየት ኮሜንት ስትደረጋለ በደንብ ነው የሚሰጡኝ። ደስ ይላል። አይራሩም እኮ አይደለ? ቤተሰብ በጣም ነው ደስ የሚሉት። ኮሜንታቸውም ደስ ይላል። እኛ ቤተሰብ በቃ መከባበሩ አለ፣ ደስ የሚለው ነገር እና እግዚአብሔር ይመስገን አሪፍ ነው። በጣም አሪፍ ነው። ከዛ ደግሞ ከክፍለ ሀገር ዞርክ እና ብዙ ነገር አየህ። በተቃራኒው ደግሞ አውሮፓ ደግሞ ሄድካል፣ ቻይናን ጨምሮ። እስቲ ስለሱ እንዳጫውተኝ።
ያው አውሮፓ የተጓዝነው እድሜ ለቢኒያም ወርቆ ሰለሞን ቦጋለ እነሱ ናቸው። እኔ ቻይና ነበርኩ እነሱ ሲለማመዱ በስታንት ነው የተለማመደ። ይሄንን ግን ተሻለ ነው መስራት ያለበት ብሎ ያው ቢኒ ሲቆርጥ ቆረጥ አይደለ? ከዛ መጥቼ እኔ በ20 ቀን ነው የተቀላቀልኳቸው። ከዛ አውሮፓ ዞርን። አሪፍ ነበር በጣም። ፕሌው ምንድን ነበር? እድለኛ ነው የትራንዚት እና እድለኛ ነኝ ይላል ማለት በቃ ስዊድን፣ ኖርዌይ፣ ፈረንሳይ ለሀበሾች ታቀርባላችሁ። በጣም ነው ደግሞ ግጥም ብሎ ነው ሰው ያየው። በእውነት በርገን ዓመተ ምህረት ላይ ነበር ታሽ ይሄ 2011 አሁን ማለት ነው። 2012 የኮቪድ ነው አይደል? 2011 ማያሳየው ከኮቪዱ በፊት ማለት ነው። ከኮቪዱ በፊት ያሳየነው በጣም ነበር። በጣም ምርጥ ነበር እንትን ነው። ሌላው እንግዲህ ከነዚህ የፊልም አክተሮች ተሰባሰቡ። እሱ ዱባይ ወስዳቸው ያሳያችሁ። የፊልም አክተሮች ተሰባሰቡና እስቲ ቲያትር እንስራ። ናታይ በጣም ምርጥ ልጅ ነው። እሱ ኃላፊነቱን የወሰደው መጡ እና እኔም ደግሞ ደስ አለኝ። እሺ ስልሽ አንዳንዴ ቅድም እንዳልኩሽ ትዳር ሲታጠን ደብዳቤውን አስሬ እንዳየሁት ይሄ ደግሞ አዲስ ነው። ይሄኛው ደግሞ አዲስ ነው። ነው። ፊልም የሚሰሩ ናቸው። እርግጥ ነው አንዳንዶቹ ተውነዋል። ሞኬ ተውነው ያውቃል ስቴጅ ምናምን እና ለኔ አዲስ ኤክስፒሪየንስ ነው። ለነሱም ጭምር በጣም ብዙ ጊዜ እኮ ይፈራሉ ስቴጅ ላይ እና እንዴት ነው እነዚህ ሰዎች እስቲ በእነሱ ተነሳሽነት መጥተው ይመጣሉ። ብቻ እንችላለን ግን እንሰራለን ጥሩ ነው ምናምን ይሉሻልና ልምዱ የተለየ ነው እንጂ ይችላሉ እኮ ግን እንደው ሚዲየሙ ስለሚለያ እና ጭንቀታቸው ምናቸው ሳትወጂ በግድ ጥሩ ብርቱ ያደርግሻልና ብዙ ድርብርብ ኃላፊነት የተሰጠሽ በጣም። ስለዚህ እንዴት ነው ይሄንን ነገር ማስተካከል ያለብኝ? ዋናው ነገር እኔ ነገርኳቸው ስማችሁ ትልቅ ነው። ስቴጅ ላይ ወጥተህ ዛሬ ስትተውን ማንዴላ ዛሬ ነው የጀመረው አትባልም። ማንዴላ ነባር አክተር ነው የምትባለው። ይሄን አምነህ ነው መግባት ያለው። የሚጠበቅበትም ብዙ ነው። እኔ አንተ ለቲያትር ጀማሪ ነኝ ተመልካቹ ይሄንን እንትን አይልልህም። ይሄን አያስታምምልህም። ማንዴላ በሚለው ክብር ነው የሚያይህ። ስለዚህ ምርጥ እስክትሆኑ ድረስ እኔ የተሻለኝን አደርጋለሁ፣ እናንተም አግዙ። በቃ ገባቸው። የዛን ቀን እውነት ነው የምልሽ፣ የዛን ቀን ገባቸው ማለት ለካ ሰው እንደማያስታምምላቸው ገባቸው። የመጀመሪያቸው እንደማይባል አወቁ። ከዛ በኋላ ልቅም አድርገው ነው የሰሩት። ልቅም አድርገው እኔም ደግሞ ጎበዝ ነኝ ስልሽ ቤት ለቤት እየዞርኩ እንደማናበብ ይሄ በጣም ተሽውነት ትልቅ እኮ ተሻለ ከያዘ አይለቅም ይባላል። እስከመጨረሻው ስራው እስኪሳካ ድረስ ያለበት እየተከተለ በደንብ ስራውን ያስተካክለዋል ይባላል። ዋናው ነገር መመሰል ስራው ለብቻሽ ያተሽዋል። አሁን ሰው እንደዚህ ስናወራ አንዳንዴ ሰው ይስቃል የማያክሰው። እኔ አንዳንዴ ይገርመኛል። አሁን ጥበብ ጠርታኝ ምናምን ሰዎች አንዳንዴ ሲላጡበት ምናምን ሰማና ታዲያ ምን ብለን ልንለው ነው ታዲያ ነው እኮ። እኔ አሁን ይገርመኛል። አሁን እኔ ተመርቄያለሁ፣ በሶሺዮሎጂ ተመርቄያለሁ። ከዛ ከኔ ጋር አብረው የተመረቁ ሰዎች አሁንም መንገድ ላይ በምን እንደሚሄዱ አውቃለሁ። ደሞዛቸውን አውቀዋለሁ፣ የቤታቸውን እንትን አውቀዋለሁ ምናምን ጓደኞቼ ናቸው ምናምን። እኔም ተመርቄዋለሁ። ለምንድን ነው ያልወጣሁት ከዚህ ሙያ? ለምንድን ነው አይሹ እኛ ጋር ብቻ ነው ያለው። እኛን የምናውቀው ከሆነ ነገር ውስጥ ጎትቶ ይመልሳል። ከነህመሙ ከነምኑ እኛ ኢንጆይ እናደርጋለን። ደስ ይለናል። ለበቃ ለዚህ ነው የተፈጠረው። ደስ የሚል ስቃይ፣ ደስ የሚል የጅል ፍቅር ይለዋል ጋሽ። የጅል ፍቅር ነው። ጋሽ ተክሌ ደስታ እንደሱ ይለዋል። የጅል ፍቅር እውነት ነው። እኛ አንወጣም፣ ከዛ አንወጣም። ዞረህ እዛው ነው። እና አንዳንዴ እኔ ቲያትሩን አይቼዋለሁ ከህዝብ ጋር አይቼዋለሁና ደግሞ እነ ማንዴላ እነ ናታይ እነ ቴዲ ሲተውኑት እንዴት ነበር የመጀመሪያ እንደሚሆን አይቼዋለሁ። ይሄንን እኔ ለብቻ ያየሁትን ፊልም ህዝብ ያየሁትን ቲያትር ህዝብ እንዲያየው ከመጓጓት አንፃር ነው ይሄን ቲያትር መጨረስ አለብኝ ብሎ ከቤት ውስጥ ወጭቆ የልሰሪ ነው ወጣሽ። ስለዚህ ቤት ለቤት እየዞርሽ ብታለማም ምን ችግር አለ? ስራው ከወጣ በኋላ አትገናኝም። ምን በቃ አንቺ ሌላ ቦታ አይደል እነሱ ሌላ ቦታ ናቸው። በጭራሽ አትገናኝም። እና ደግሞ ስክትክት አለ የእንቱንም ጉዞ የዱባይም ጉዞ ምናምን ሰውየው ኮዲያው እኮ ነው ናይት ክለቡን እንትን ብሎ ምናምን ስቴጅ እኮ ነው ገንብቶ ምናምን የጠራ። ስለዚህ አስቢው ዱባይ እኮ በጣም ቲያትር የሚወድ ሰው ነው ማለት ነው። በቃ በትክክል እና በጣም ቲኬቱን ቀድሞ ነው የሸጠው። እና ደግሞ እንዴት ምርጥ ልጅ እንደሆነ ሄኖክ የሚባል ነው። በጣም ምርጥ ልጅ በቃ እኔ ሁሌ ማመሰግነው። እና በጣም ነው የታየው። በጣም ደስ በሚል ሁኔታ። ለምን አልቀጠለም?
ከዛ ደግሞ እስራኤል ሰራን እስራኤል ደግሞ ምርጥ አዳራሽ የተሰራ ልካቸውን አዩት እነሱ ምርጥ ፐርፎርማንስ እኔ በጣም በሚገርም ሁኔታ ካጠገቢ እስራኤላዊ ነው ሳውንድ የሚሰራው ሰውዬ ኳስ ያያል ኳስ ድምጹን እንትን አድርጎ ኳስ እያየ ነው ግን ያው እዚህ ጋር ስራው ስለሆነ ይሰራል እያየሁት እውነት ነው እንግዲህ የሰው መሳቅ እያሳቀው ቶውና ይሄን ትቶ ቲያትሩን ጨርሶታል በእውነት ነው ግን ቋንቋንም ምንም ቋንቋውን አያውቅም በቃ የሰውን ሪአክሽን አክቲንጋቸውን እያየ የተመልካቹን ሪአክሽን እያየ እየሳቀ ጨርሶ በኋላ አባባን በጣም ነው ማደንቅ ሲሉ አባባ ምንድን በማን ነው የሚቀልደው ፈረንጅ ምናምን ብሏል መኮንን ከምር ነው ማለት ሞክ የእውነቱን ነው እያየ ሲስቅ ነበር በአክቲንግ በሁኔታ ገብቶታል ሰውየው ገብቶታል የሆነ ነገር ገብቶታል እና እኔ የእስራኤል ደግሞ በጣም ነው ደስ ከዛ በኋላ ምን ተሰማቸው ግን ልጅ በጣም ነው ደስ ያላቸው ክሩ ግን ይሄ ክሩ የሚገኝ ክሩ አይደለም ቢዚ ነው በጣም ሩጫ ቢዚ ነው በጣም አሁን ዓለም ሲኒማናና ስራ ምናምን ብትዩ አይሆንም ስኬጁላቸው አሁን ብደውላችሁ አሁን አንዱ ሐዋሳ ነው አሁን አንዱ እንትን ነው አንዱ ሐረር ነው ትክ በቃ የፊልም ላይ በጣም ነው ስራ ላይ ናቸው እየሰሩ እና ግን እውነት ነው የምልሽ ለኔ ምርጥ ቻሌንጅ በጣም ትልቅ ልኬን ያየሁበትና ደግሞ ተፈራ ወርቁ ይሄንን እንኳን አይቶ ስላልሸለመኝ አናደኛል መናገር አለብኝ ዝም በለው ተፌ ይሸልማል እኔንም አስቆጨኝ ግን ችግር የለም ቢያንስ 25 ሰው ውስጥ እንዴት አልገባም ብዬ አስቤ ነው በኋላ ግን ትዝ ሲለኝ ደግሞ ተካገና አልሰራውም ማለት ነው ብዬ አበርትቶኛል እውነት ነው የምልሽ 50 ላይ እንገባለን ቢያንስ አይቀርም አሪፍ ነውና ቲያትር የሆነ ሆኖ ቲያትር ብዙ ቻሌንጅ አለው አይደለ ከቻሌንጆቹ አንዱ ይሄ ነው እውነት ነው ሽልማት ነው ኤክስፔክት አላደርግም ግን ሰዎች ሲያወሩ ትዝም አይለንም ትዝ ብሎኝ አያውቅም እውነት ነው የምልሽ እንደውም አንድ ዋንጫ አለ ቤት ውስጥ ትልቁ ልጅ የመጀመሪያ ልጅ ፍቅር ትንሽ ከፍ እንዳለ ነቀንቆት ትንሽ ፈነከተ ዋንጫው ማለት ከዛን ጊዜ ጀምሮ ሁሉንም አዋርድ ጠላው የምሸለመው ዋንጫ ልጄን የሚፈነከከው ጎበዝ ባለው ይሻለኝ ይቅርብኝ እና እኔ ብዙ ኤክስፔክቴሽን የለኝም ብዙ እንትን እውነት ነው አይ የለኝና ሆኖ ሽልማት ተብሎ አይሰራም እውነት ነው አይሰራም በጭራሽ ነው ነገርኩሽ እኮ የሆነ ቲያትር ለብቻሽ ያየሽው ቲያትር አለ እሱ ለመስራት ነው ከቤት ምትወጪው እሱ ሰርተጨረሽ አይደለ ደግሞ ሌላ ይመጣል እውነት ነው ለምን መሰለኝ ኑሮ እኮ ነው የምንጽፈው ኑሮ ነው ኑሮ ደግሞ አይቆምም እኔ ለሰዎች ሳስረዳው ሎሬን ጸጋዬ ገብረመድህን ስለ ኮቪድ የሚያውቁት ነገር የለም እኛ ነን ስለ ኮቪድ መጻፍ የምንችለው እሳቸውም የሚችሉትን ጽፈዋል አይደል ኑሮ ስላልቆመ ግን እሳቸው ከሞቱ በኋላ ኮቪድ የሚባል ደግሞ ጊዜ መጥቷል ለተኛው ዓለም ጦርነት ሰዎች እንዳዩ አንደኛውን እንዳዩ ሁሉ እኛ ደግሞ ኮቪድን አይተናል ስለ ኮቪድ መጻፍ ያለብን እኛ yes ኑሮ እስካለ ድረስ እኛ ደግሞ ኑሮ ነው የምንጽፈው ይከተላል ስለዚህ ብዙ አሳይመንት ስላለብን ነው እንጂ ማለት እነዚህ ነገሮች የግድ እውቅና ይሰጠን ምናምን አይደለም ግን እንደ ቻሌንጅ ተሰማንን ደግሞ እንናገራለን የተሰማነንም እንናገራለን ችግር የለብንም ተፈራ ነው ወደዚህ ቀዳዳ በዚህ ቀዳዳ ያስገባኝ ብዙ ምቀየመው ማለት ነው ግን አባቱ ግን ተቀይሞታል እኔ ብቻ አይደለም ወርቁ አቶ ወርቁ አንተን አልሸለመም እንደ ብለውኛል እዛው ድግሱ እና እኔ ችግር የለም የሆነ ሆኖ ሽልማትሽ ያለው ህዝብ ጋር ነው የላይቭ ኦዲየንስ የሚያገኝ ሰው እኮ በየጊዜው ተሸላሚ ነው አይደለም ልክ ስራን ሰርተ ከርቴን ኮል ላይ ስትወጣ እዛው ባይነ ሽልማትን አግኝተ ትሄዳለህ በቃ ነፍስ ርክት ብላ ከዛ ደግሞ የቀለጠው መንደር ላይ ፔሌን ተከተ ተጫወትክ እና በጣም ሳስበው ራሴ ያስቀኛል ዳንሱን እንዴት አረከው እንዴት ሆነልህ ፔሌ ማለት አሁን ጎበዝ ዳንሰኛ እና እብድ ካራክተር ነው የሚሰራው የእብድ ካራክተር ነው ሞንጎሊያ የሚባል ሀገር ሊሄድ ነው ተባለ እሺ ከዛ እኔም ሰማው ሞንጎሊያ ሊሄድ ነው ተባለ እኔም ሰማው ፔሌ ሊሄድ ነው በጭራሽ እኔ ካስት ያምርም መደባለብ እንትና ኪሮስ ጠራኝ ኪነት አገልግሎት ነበር ታሹ በእንግዲህ ማጥናት ጀምሬ አለ ምን ደማጠና የካሳውንን ፓርት የፔሌ እብዱን ታጠናለ እንግዲህ ቲያትር ክፍል እንግዲህ ተይ ነው እሺ ኪያ ዳንሱስ እንዴት ነው የሚሆነው ዳንሱስ አሁን አይሽ መደራደሪያ ዳንሱ ነው እኔ የትወና ክፍል ባለሙያ ነኝ በዚህ ማንም ሊከሰኝ አይችልም በዳንስ
አልተፈራረም ዳንሱ ደግሞ የማይክል ሜድ እኮ ነው እንደዚህ ወደ ኋላ ሄደው አዎ ስለዚህ የቀለጠው መንደር ነው የሚያስታውሱ ተመልካቾች ያስታውሱታል በደንብ ትልቁን እኔ ምንም ትወናው ምንም ችግር የለም ዳንሱን ግን እንዴት እናረጋዋለን ክፍሌም አይደለም አልችለውም ብቻ እኮ አይደለም ቢሮክራሲውን ስታውቂው የሥራ መደብ አይደል ይሻል እንጂ ዳንሱን አልችለውም እና ማታችን ከዛ እሺ በቃ አክቲንጉን ብቻ ስራ አለቀ ገላገልከኛ ከዛ የተለማመድኩ ያለ ሰው ያቋል አዎ ዳንሱ ጋር ምን ሊሆን ማለት 10 ጊዜ ምናምን ጊዜ ነው የቀለጠው ምን ታየ ነበር አዎ ሰው ያቋል ደጋግሞ ነው ያየው አዎ መሸወድ አይቻልም አዎ ከዛ እየተለማመድኩት እያለ እኔ አሁን ደግሞ መጨነቅ ጀመርኩ እንደንተም ማለት ነው እዛ ጋር ሲጎል ማን ሊሞላው ነው አዎ ማን ሊሞላው ነው ከዛ እግዚአብሔር መቼ መልካም ነው ኢብራሂም የምትባል ገና ወጣት ነበረች ያኔ እሺ በጣም ተግለሰውነቷ ምናምን በጣም ጥሩ ነው ለዳንስ በጣም ከዛ በኋላ እኔው ራሴ ነኝ እዚህ ጋር ቀበሪኝ አልኳት ኤግዛክትሊ እኔ እኮ ካስዬን ዳንስ አልችልም አንቺ ዳንሱን መቻል ምንም አይሰራልሽ ተግለሰውነትሽ በቂ ነው ተግለሰውነትሽ በቂ ነው ብቻ ቦታው ጋር ደመቅ አርግልኝ አልኳት እዛች ቦታ ጋር ደመቅስቱ ዋው ተመስገን ሳይ በቃ ተደነሰ በቃ ስንት ጊዜ ተጫወትከው 6 ወር ሰርቻለሁ እሱ ከሞንጎሊያ እስኪመጣ ድረስ ዋው 6 ወር እና በጣም ካራክተሩ በጣም በሚገርምሽ ሁኔታ በጣም ዳስቅ አድርጌዋለሁ ካራክተሩ ምክንያቱም በፊትም ያያየሁት ተዋናይ መሆንህ በራሱ ያያየሁት እዚች ጋር ግን ቢረገጥ ቢያደርጋ ካሲም ጎበዝ ልጅ ነው በነገራችን ላይ ግን አንዳንድ ዲያሎጎች ረገጥ ቢያደርጋ በተለይ ከቆሻሻዎች ጋር የሚያወራው አለ እብድ ነውና ከቆሻሻዎች ዲቴል ቢያወራቸው በደንብ ቢያወራው ተው እንጂ ቢል ምናምን ቆሻሻውን አንስቶ ሂድ ተደሞ እንደው አጠግብ ምናምን ይሄ ቢል ነበር እና ዲቴል እነሱ ሰራዋቸው እና ህዝቡ ብቻ ነበር የሚዝቀው እዚህ ጋር ቁጭ አሉት ለመጀመሪያ ጊዜ ስቴጅ ላይ ያሉት ተወዛዋዦች ምናምን የነሱ ሳቅ እንደው ምን ይልበጠብጠኝ ነበር ይሄ አንተ ደግሞ ምናምን እያልኩ ከቆሻሻ ይሄ ምናምን እያልኩ ማወራው ነገር ነበርና እነሱ ነገር በጣም ተሳክቶልኛል በጣም ከዛ ደግሞ የራስህን ደግሞ ፎርፌ መጣ ፎርፌ ላይ ብዙ ሰው ነው የተካውት አይደል ብዙ ሰው ነው የተካውት ፎርፌ ላይ አበበ ተምትም አርብለት በጋራ ነበር ያዘጋጃችሁት ነው በጋራ ነው የተጻፈው ነው በጋራ ነው የተጻፈው ዳይሬክቲንጉን ያው እኔና ተስፉ ዳይሬክት ያደረግነው እኔ ባዩሽና ዮናስ ጌታቸው የጻፍነው ፎርፌ ላይ ሁሉንም ዲያሎግ አውቀዋለሁ ያው አብሬ ስለሰራው እየተካ ስለምትገባ አበበ ተምትም አርብለት ሆስፒታል ገባ የሆነ ያጥንት ምናምን አጋጥሞት ሆስፒታል ገባ በቀኑ ይዘጋ ምናምን የተባለው በለቱ ማለት ነው የበለቱ አርብለት ይዘጋ አረ መዘጋት ቢባል ነገር የለም ሰራዋለሁ ሰራውት የስቲፋኖስም እንደዚሁ ዮናስ ጌታቸውም እንደዚሁ ወደ ድሬዳዋ ሄዶ አንድ ወር ምናምን ራሴ ሰርቻለሁ አንድ ጊዜ ደግሞ ሀና ተረፈ ልትገባ ስትል አመማት እና ያና ተረፈ እናት ነች ወላጅ ነች እሺ ወዲያው ለባበስኩ አባቱ ላጅ ዲያሎጉን አውቀዋለሁ ምንም ችግር የለውም እኔ ብቻ አብረውኝ የሚሰሩ ሰዎች አንቺ እንዳይሉኝ ጥንቃቄ አድርጉ ብቻ ነው ያልኩት እንጂ እኔ ልሰራው በቃ ኮፍያ አድርጌ ምናምን ይዤ ተገባስል ሼክስፒር ይላብ ላይ እንዳለ ጎትታ ታሽሎኛል ተሽሎ በተቀመጠው ራሷ ገባች እና በጣም ማደንቃት አክትረስ ነች እና ተረፈ እና ምንም ችግር የለም እዚህ ወደ እስራኤልም ልንሄድ ስንል የሆነ ችግር አጋጥሞ አንድ ሰው ወደለብን እሺ ሲል አክተሮች ተጨነቁ በጣም የፊልም አክተሮች ናቸው በጣም ተጨነቁ እሺ እና ተሺ ምን እናርግ ምናምን አሉ አይ ዛም ፕሮግራም ተዘርግቷል ብንቀርብ ለዜናው ጥሩ አይደለም ለተፈጠረው ነገር ጥሩ አይደለም እሺ ስለዚህ እኔ ችግር የለብኝ አቋል አልክ ተሻለ እውነትህን ነው እናንተንም አቋል ከዛስ አብደኛ ጉራት እውነትህን ነው ተሻለ የራሴ ነው አቋዋለሁ እኔ ምንም ችግር የለብኝ እንደገባን ብቻ አንዴ ለእናንተ ለሞራላችሁ አብረው የሚጫወቱት እናንተ እንትን እንዲላችሁ አብረን አሳያችኋለሁ እውነትህን ነው ተሻለ እንግባ ወደ አውሮፕላኑን በቃ እንግባ ምንም ችግር የለውም እሺ በቃ ግን እዛ ስንደርስ ነገሮች ሶልፍ ተደረጉና አንድ የቀረብን ተዋናይ
ወጣና ራሱ ሰራ አንተ ሳትጫወተው ቀረ እኔ ምንም እንትን የለም አቋለው አብዛኛው ድርሰቱ ሁሉ ተቃግሜ ስለማነበው ሲጻፍ ምናም ሳልወድ በግድ ውስጥ ይገባል ውስጥ ዲያሎግ ምንም ነገር ሳትጎድል እንደምሰራው አቋለው ሰርቼም ስለማከዝ በጣም የሚገርመኝ ልምድ ሀገር ፍቅር በጣም እንደውም የተለየ እንደ ቲያትር ቤት የተለየ ልምድ ይመስለኛል አብሮ መጻፍ ተዋናዮች ከዛ አብሮ ማዘጋጀት ይሄ በጣም ትልቅ ልብ ይጠይቃል እኮ ወይ መሀል ላይ ስራ ይጀመርና ዳር ላይ ደርስ ይችላል ላተስማማት ይችላል እና ብዙ ስራ ሰርታችኋል እንደሱ እስቲ ንገረኝ እንዴት ነው ሂደቱ ራሱ የሚሆነው ሂደቱ እኔ አሁን ሶስቱም ስራዎች ላይ ነበርኩበት ገጽ ሁለቱም ላይ ያለውበት ፎርፌም ላይ እንደዚሁ ያለውበት እና ዋናው ነገር ምን መሰለሽ አሳይመንትሽን ሁሉም ሰው አሳይመንቱን መወጣት ስለዚህ ነገር ከሆነ የምንጽፈው ሁላችንም ስለዚህ ነገር ማወቅ አለብን መጀመሪያ የሥራ ድርሰት ልንጽፍ ስንል ስለዚህ ነገር ከሆነ የምንጽፈው ይሄን ነገር ሁላችንም ማወቅ አለብን እቱ እየመተይ ስታወሪ ስለዚህ ነገር እኔም ሳወራ እኩል መሆን አለበት የምትለው ነገር ታውቀዋለህ ምናወራው ነገር ትይንት አንድ እንደዚህ ትይንት ሁለት እንደዚህ ትይንት ሶስት እንደዚህ ትይንት አራት ትይንት አምስት እናወራዋለን ሁላችንም ማንንም ሰው ኖት ይዞ ሁሉም ሰው ሁሌ ይሄን ነገር እንለዋለን ሁላችን በቃ ደንቀፍቀፍ ካላለንና አንተን ካላለን አሁን ትይንት አንተ ጻፈ ትይንት ሁለትን አንተ ጻፈ ከዛ እንትን ስናደርግ ትክክል ይመጣል ዋናው ነገር ከፍሬሙ የሚወጣ ሰው አለ ዝግጅት ሲሆን አብሮ በጋራ ማዘጋጀት ሲሆን አይከብድም በጋራ ማዘጋጀት እንዴት መሰለሽ ያንበሳውን ድርሻ በኋላ ራሴ መውሰድ ጀመርኩ እንጂ ዝግጅት ይከብዳል ዝም ብለሽ በቃ ግዴ ለምን ለስራው በመስማማት ዝግጅት ግን ድርሰት ላይ ግን ይሄ ኤክስፒሪየንስ በጣም አሪፍ ነው በጣም ብዙ ሰው ለማያዝ ያለበት ልምድ ይመስለኛል ምክንያቱም አንዳንድ ጊዜ ምን ይሆናል እኔ የሆነ ነገር ይኖረኝና የምችለው ግን የሌላኛው ሰው ካፓሲቲ ደግሞ በሌላ መልኩ ሊረዳኝና ስራውን ሊያግዘው ይችላል ያው ስለኔ ወይ ስለአንተ ሳይሆን ስለ ስራው አይደል ብዙ ጊዜ እና ብዙ ሰው መያዝ ያለበትም ልምድ ይመስለኛል እውነት ለመናገር እኔ እንኳን ካንተ ጋር የሰራሁት በጣም የምወደው ፊልም አለኝ እኔ የተወንኩበት ሰርግ ከአሜሪካ ከዛ ውስጥ ብዙ ጊዜ በጣም ማነሳው አለ ለሰው ራሱና የማይዋ ደጋግሜ በጣም እንደውም አሁን ምናልባት ካወራይም በኋላ ነው ይመጣልኝ ከሶሺዮሎጂ ከመማር ጋር ማየት ያዘ ይመስለኛልና በጣም የተለያየ ቀለም ያላቸው ካራክተሮች እና ደግሞ በጣም ዴፕዝ ያላቸው ካራክተሮች እና አሁን እዛ ላይ የደረጀ ኮሜዲያኑ የሚጫወተው ካራክተርና ሙሉ ነሽ የምትጫወተው ባልና ሚስት ሆነው የሚጫወቱት ካራክተር ከዛ ደግሞ ፍቃዱ ከበደ ደረጀ ደምስ ቤቢሹ ሆነው የቀበሌ አዳራሽ ውስጥ ማን ይጠራ ማን ይቅር እርስ በርስ የሚነጋገሩት ነገር እውነት በቃ ተጽፎ ነው ወረቀት ላይ ወይስ ሁሌ ነው ማልሰለቸው ሳየው እና ግጥምጥሞሹ እንዳለ በጣም የምትሰራቸው ትዊስቶች ፕሎት ትዊስት በጣም ነው ደስ የሚለኛል የኛ እና እኛን የሚገልጽ እኛ ራሳችን ውስጥ ያሉ ደግሞ በጣም እንወዳቸው እነዚህ ህጻጾቻችን ግን አብረን እየኖርን የምንስቃቸው እነሱ ናቸውና አሁን ፍቅር በሬዲዮ አለ በራሱ ደግሞ በጣም የተለየ ነው እስቲ አውራልኝ ስለ ሙቪዎች ለድርሰቶች ያው ምን መሰለሽ ዋናው ነገር ፕሌዮቹ ዋናው ኮሜዲ ናቸው እና ሰው ስለ ኮሜዲ ያለው አመለካከት ሁሉም ሰው እኩል ተረድቶታል ብዬ አላስብም ኮሜዲ ማለት ቁም ነገርን እያሳቀ የሚያቀርብ ነው እና ትስቂያለሽ ግን ቁም ነገር ደግሞ ህመም አለው ህመምህን ትስቅበታለህ እና ወይም ደግሞ አንቺ ህመምሽን ለኔ ታቀብኝና ያንቺን ህመም እቤቴ ወስጄ ሳወራው ያስቃል አሁን ያንቺን ህመም ነው የተቀበልኩት ደረጀ እኮ ከቤቢ ላይ ነው ህመሙን ተቀብሎ የመጣው እቤቱ ላይ ተግባራዊ ያደርገው አይመጣም እና ዋናው ነገር እኔ ማለት የምፈልገው ነገር ምንድነው ትዊስቶቹ ካልሽ የሆነ አሁን ኮሜዲ ነገር እያየሽ ዝም ብሎ መሳቅ ብቻ ከሆነ ተሰለቻለሽ ምንም እንትን የለም ፍሬ ይፈልጋል አይደለም ውስጡ አንድ ሰዓት 45 ነው ሰውም ታስቀምጪው እና ቀላል አይደለም አንድ ሰዓት 45 ስለዚህ የሆነ ሰዓት ላይ ስቶሪው መያዝ አለበት ስቶሪው አንቺ ሊያግዝሽ ይችላል ያ ነው ጥፋቶቹ
በዛ ምክንያት የሚመጡ ናቸው ተመልካች እንዲህ ሲቴ ካላላ አይሽም ተመልካች አሁን አደጋ እኮ ነው ሞባይል አለ ቲክቶክ አለ በጣም ምናምን የሚደብር ነገር ትግላችን ከባድ ነው ስለዚህ በዛ ልክ ነው መስፋት ያለብሽ ያው ሌላ ነገር እኮ አይባልም የኛው ያው አንድ ሰዓት ተኩል እዛው ውስጥ አንድ ሰዓት ከ40 እዛው ውስጥ አቆየው ነው ከዛ በኋላማ ሰው የራሱ ላይፍ አለው አለቀቀ በጣም ከወደደው ደግሞ ያንን ነገር ይዞት እስከ መጨረሻው ሰው ይዞ መጥቶ ድጋሚ ሊያዩ ይችላል ሰው ሳቅ ደግሞ ሊያስቀው ይችላል ምናምን እንደዚህ የሚጋባ ነገር ምንም ችግር የለውም ግን ዋናው ነገር እንዳልኩሽ ስቶሪው ሊኖረው ይገባል እኔ እንትና ያቀን የሚባለውን ቲያትር አይቶት ፊልም አይቶት ዳግማይ ፈይሳ እንደዚህ አይነት ሲሪየስ ነገር ማለት አባትና ልጅ አንዲት ሴት አፍቅረው ወይም ከአንዲት ሴት ጋር ግንኙነት ኖሯቸው ይሄ ከባድ ለኢትዮጵያውያን ሴንሲቲቭ የሆነ ኢሹ ነው ከባድ ኢሹ ይሄንን በኮሜዲ ጻፋል እንዴ ያለ ይሄ በኮሜዲ ጻፋል እንዴ ያለ ገርመኛል ከዛ ድጋሚ ደግሞ በቅርብ ቤቴ ሚስቴ የሚለውን ፊልም አየና ሰዎች ቤታቸውን ይወዱታል ቤታቸውን ቤት መሬት ምናምን ለኢትዮጵያዊ ቀላል ነገር አይደለም ይወዱታል ግን ይሄንን ሲሪየስ ነገር ይቻላል እንዴ በኮሜዲ ማቅረብ ደገመልኝ ተሺ ዝም ብሎ በቃ የሆነ የተሰጠ ነገር አለ በቃ እይታ አለና እኔ ማለት የምፈልገው ሌላ ነገር ሳይሆን ኮሜዲ ዝም ብሎ ማሳቅ አይደለም የሆነ ነገር ዘሽት ይሜዳለብሽ የሆነ ነገር ልልሽ ነው የጻፍኩት በጣም እንደኔ እኮ አክተሮቹ ጋር ከመድረሱ በፊት እኮ 6 ወር ነው ጋር ተጽፏል እና 6 ወር የሰነበተ ነገር እኮ ነው እውነት ነው እሱ ብቻ ሳይሆን አሁን ለምሳሌ የደሬ ካራክተር የሚጫወት ልክ ሲገባ ነጭ ጋዝና ቀይ ስጋ ይዘምጥጥ ዲያሎግ ነው ዲያሎግ ቃለ ተውኔት ነው በጣም ወዶ ቃለ ተውኔት ነውና በትክክል አሁን እሱ ሚስቱን እኮ ሊደበድባት ብሎ ሄደ ሲሄድ ደወለችለት መንገድ ላይ ቀይ ስጋና ነጭ ጋዝና ቀይ ስጋ ይዘና አለች ምን ስለሆነች አበዛችሁ ክልኳን ነው ሲሄድ አላመጣም እርቦኛል እኮ አለች እንዴ አለ እርቦኛል እኮ ሊደበድባት ነው ሄደው እኔ ይራበኝ አለና የተዘጋ ስጋ ቤት አሁን ሊደበድባት ነው ሰውውን ሊደበድባት ሄደ ሲል ከዛ እርቦኛል እኔ ይራበኝ ብሎ በሌሊት ስጋ እናንተን ይዞ መጣ ከዛ እየከተፈች ልኩን ትናገራለች ስጋው ከመጣ በኋላ ደግሞ ታሪክ ይቀጭ ቢላ ይዛለች ምንም ሊያረጋች ተጫወት እንጂ እያለች እየከተፈች ሙልጭ አርጋ እየሰደበች ይቸግረው እሺ አላት እኮ ነው ቦታ እሺ እየሰደብኩ እኮ ነው እንዴት እሺ ትለኛለህ ታዲያ እንዴት እሺ ትለኛለህ ታዲያ ምን ልበል እሺ አይባልም ስድቤን ያጣጣልክብኝ ነው የሚመስለው ገገና ሌላ እንትን ነውና ወደ ጓዳ ገብቶኮ እንደው ጣሊያንን ያባረራቸው አያቶች ምን ነው ዘደጋችሁኝ እቺ ወሰሎኒ ወይ አንዳንዴ ይኸውልሽ የሌላ ሰው ትዳር ላንቺ አይሆንም መማር አይሆንም ከሌላ ቀርተሽ መጥተሽ ቤቴ ውስጥ አይሆንም ያንቺ ሌላ ነው በጣም እኔ በህይወቴ ካጋጠሙ ነገሮች አበባ ሲገዙ አይቼ ሰዎች እሺ አበባ ገዝቼ ለቫላንታይን ቤት ሄጄ ምን ነው በሰላም ብላኛለች ባለቤቴ እኔ እኮ ጠብቄ ስንት አመት ጠብቄ ትቻለህ አለች አቆርጫለሁ ዛሬ ምን ተገኘ ዛሬ ማለት ሰዎች ሲገዙበት ዛሬ ብቻ አዘጋብቻለሁ አበባውም ክብር አጣስ አይዛ ቁጭ አድርገው የኛው ተሻለ ተስማምቶኛል አሁን የኛውን ተሻለ ተቀብያለሁ አለች ይሄን ተሻለ ለምጄዋለሁ የምን አበባ ይዞ መምጣት እውነት ነው አትረብሸኝ አዎ አንዳንዴ እንትን ነው ስልሽ በቃ የሌላ እንትን ላንቺ እንትን ወደ አንቺ ቤት ለማስገባት ቀስ ይያልሽ እያስለመድሽ ነው እንጂ እንዳንተ 100% አምጥሽ እንዴ እሱኮ ሲደበድባት የነበረችው ፍቅረኛው ከውጭ ሀገርና ብር ላከች ታገባሃለሁ ብላ አዎ ከዛ ይሄኛው እንዴት እየደበደብካት እሷ አንተ ልታገባ አዎ በቃ ቀጠቅጣቻለሁ ልጅማ እንዴት መያዝ እንዳለብኝ ያው እጄ ቀጠቅጣታለሁ አሁን ነው የተነሳው ሚስቱ ደግሞ አይለኛ ነች
አለቀ እና አንዳንዴ አይሆንም ግን እንትኑ እንዳልኩሽ ያዝናናሽ ያኔ አሁንም ሳየው ሁሌ ነው ማየው በጣም እደሰትበታልና እንዳልኩሽ ነው ዋናው ነገር ስቶሪ ሳይኖረው ለምን ጽፈዋለሁ ለምን ይጻፋል በጣም ዋናው ነገር እሱ ነውና ሰው ደግሞ የሆነ ብቻ እቺ ከ35 ደቂቃ በኋላ ወይም ከ30 ደቂቃ በኋላ ከባድ ስቶሪው መያዝ አለበት ከባድ ኮሜዲ ስለሆነ ነው እንጂ እሱማ ገና ከ5 ደቂቃም ጀምሮ እኮ ስቶሪ ሊይዘው ይገባል ግን ሰው እንደው ሽል ስትዩ የኛ ህዝብ የኛ ተመልካች በስ እየተከተልኩት ነው ግን ምልክት ሰጥቶሻል አዎ ደግሞ እጥፍ እንደና በጣም ደስ ይላል አሁን በቅርብም ከወጣው ቤት ሚስቴ እንደዚህ ነው በቃ ሰውየው በጣም ቤቱን የሚወድ ነው ቤት ሰርቶ ጨረሰ ሚስት ትመጣለች ብሎ በር ከፍቶ የሚጠብቅ ነው ትመጣለች ራሷ ትመጣለች ቤቱ ስላለ አዎ ዋናው ቤት ይኑርህ እንጂ ትመጣለች ብሎ አረ ወይድና ትንበል የሞከርካት ካለ በጭራሽ በሩን ግርበብ አድርጎ የሚጠብቅ ሚኪ ነው የሰራው በጣም ነው ከከምቦዳቸው ፊልሙና አሁን ሰው ይገርማል ያዩ ሰዎች ጓደኞች ይደውላል ይቻላል እንዴ ይቻላል እንደዚህ እና በሩን ገና ሰውም አብሮ ይጠብቃል አዎ ይሳቀቃል ሰውየው ግድግዳውን ነው የሚስም እኮ እና እንዳለም የሆነ ሴት መጣች አላልኩም በቃ እና ፕሌው እንደዚህ ያለ ምን እና እንዳልኩሽ ዋናው ነገርቱ የስቶሪ ይኖረው ይገባል ጥፋቶቹ ምርጥ መሆን አለባቸው መጨረሻው ማንንም መጠበቅ የለበትም በቃ እና ይሄ ካልሆነ ኃይለምን ቁጭ ብለን ጻፍ ነው ለምን እንትናልና እኔ ኮሜዲ በጣም ደስ ይለኛል አሪፍ ነው ተሸኔ ዛሬ በቃ በጣም ደስ የሚል ጊዜ አሳልፍ ያለው አንተም እንደዛ እንደተሰማ ተስፋ አድርጋለሁ አክብረን ስለመጣ በካስማ ቴብል ስም በጣም ነው ማመሰግናችሁ በጣም ጥሩ ጊዜ ነው ያሳለፍኩት ደስ ይላል ምናልባት ቀረ የምትለው ነገር ካለ ልትነግረኝ የምትፈልገው የተመልካቾች እንዲሰሙት የምትፈልገው ነገር ካለ እኔ ለመስማት ዝግጁ ነኝ አንድ ጊዜ ምን ሆነ መሰለሽ ባለፈው እንደው ኢቢኤስ ላይ እንትን ገጠመኝ ምናምን ብዬ የረሳሁት ነበር አንድ ዶሮ ነበርኛ ቤት ውስጥ እና የዛን ጊዜ እንግዲህ ታስታውሱት እንደሆነ አላውቅም ቀኑ ሙሉ ነው የኢትዮጵያ ቴሌቪዥን ቀረጻ የሚያደርገው የባህል ቀረጻ አዳራሽ ውስጥ ነው የሚቀረጸው እና ተስፋዬ ከሚባል አንድ ኮሜዲያን ጋር አንድ ድራማ ሰራ አጭር ድራማ እና ዶሮ አለበት እና ድራማው አለፈ እና ዶሮ ይዘና ተባልኩኝና ቀረጻው ላይቭ ነው ዳግሞ ስቴጅ ላይ ነው ድራማው እየታየ ማዘሬን ዶሮ ይዤ ነው ለምን አይ እንደዚህ ትወና ምናምን አንተ ተዋናየው ቆይ በቃ ከዛ አልጨከነችብኝም ያው ተፈቀደልኝ ሄድኩ ከዛ ብዙ ቀረጻ ነው ያለው እሺ ቢጠበቅ ይቀረጻል ሌላው ሰው ይቀረጻል የኛ አይጠራ የእንትና ድራማ ይባልና ፕሮግራሙ አለቀ በቃ የባል ፕሮግራሙ አለቀ በቃ እስካሁን ያለ በቂ ነው ካሁን በኋላ ያለፉትንም ድራማዎች ምናምኖችን ለሌላ ባል ነው የምንጠቀማቸው ተባለ እንግዲህ ያንን ዶሮ በሶስት ቁጥር ባስ ከታች ከቶታል እስከ ጊዮርጊስ ድረስ እንዴት እንዳመጣው ታስቢ በየማሉ ሲጮህ እንደተሰው ይሁን ለኪነ ጥበብ የተከፈለ መስዋዕት ከዛ ማታ መጣው ተቀረጸ አዎ ተቀረጸ እሺ ከዛ ዶሮም ይለባል ነው እና ወንድሞቼ ምናምን ትይራሉ ይሄ ዶሮ ድራማውን አይቶ ይሙት ወይስ ከድራማ በፊት ይሰዋ የተወነበት ነው ፋይናሊ አቁን ነገርኳቸው በቴሌቪዥን መታየቱ ስለማገር ከዛ ዶሮም ታረደ ከዛ ቤት ውስጥ ዶሮ እስኪያልቅ ድረስ እስቲ ከዛ ከአርቲስቱ ዶሮ እስቲ መዘበቻ ሙሉ ቤተሰብ ማለትና ይሄ ገጠመኝ ነው እኔ ባለፈው ኢቢኤስ ልናገረው ብዬ እንትን አላለም ይሄ ዶሮ እድለቢስ ነው እዛ ኢቢኤስ ሌሎችን አቅርብ የገጠመኝ ዶሮ ጋር ስለዚህ ይበቃል ተባለ ለካስማ ቴብል ብለውት ነው በቃ አይገርም እንትን ይለኛል ማለት
የፋዘርን ካፖርት አውርቼዋለሁ እዛ ሰምተሻል አዎ የፋዘርን ካፖርትማ የኪነ ጥበብ ሰው ማያውቅ አለ እንዴ አዎ የፋዘር ካፖርት ከታገልጋ ነው አይደለም የፋዘር ካፖርት በጣም ታዋቂ ነው እኛ ድራማ ስንጀምር ያኔ ረዘም ያልኩት ነኝ አባት ሆነው ነኝ ናው እንዴ የፋዘር ካፖርት ነው እኔ ለብሼንት ነው የሚለውና የሰፈር ሰዎች ከተሻለ ቀድሞ የጋሽ ወርቁ ካፖርት ታዋቂ ሆነ ፋዘር ይታወቃል ከተሻለ ቀድሞ የጋሽ ወርቁ ካፖርት ታዋቂ ሆናል እና እነዚህ ያረሳቸው ዋናው ነገር ያው አማተር ሆነን የከፈልናቸው ነገሮች አሉ አይደል እንስቀበታለን እንጂ ያው በጣም የዛን ጊዜ እኮ በቃ ማን ቢናገርሽ ማን እኛ እኮ ክበባችን በቃ ጥፋታቶቻችሁ ክበባችሁ ይፈርሳል ተብለን ሄድን ባህል ሚኒስቴር እሺ አይፈርስም ማለት በኃይሉ መንገሻ ይባላል ነፍሱን ይማረው ነው አይፈርስም ፋቡላ አይፈርስም ማን ያፈርሷል ምናምን ቢሮ ውስጥ በማህተባችን ለካ ትክክል አለ በእኛ ያሳተምነው ማህተቡ ሲቀረጽ በክልል 14 ምናምን መስተዳድር የፋቡላ እንትን ነው የሚለው ይሄ ማለት ደግሞ ከአራት ቲያትር ቤቶች አንዱ ሆኗል ኦሬዲ አጫጫልና ወንጀል ከባድ የሚያሳስር ወንጀል እኛ አናቅም ልጆች ይፈርሳል ምናምን እሱኛ ለማደም ላይ አይፈርስም ማለት በኃይሉ መንገሻ ደስ የሚል ሰው ነው ነብሱን ይማረውና መስኮቱን ክፈተው ባር ይቻለኝ ከዛ መስኮቱን ስከፍተው የድሮ ባህል ሚኒስቴር ፊት ለፊት ባህር ኃይል ነበር አየሁ ባህር ኃይልም ፈርሷል አለኝ እንኳን ፋቡላ ቀጥታ ደስ የሚል ሰው ምንም አላለም ፈቷል የኢትዮጵያ ባህር ኃይልም ፈርሷል አለኝ ባህር ኃይል ፋቡላ ተላለጣ ስሞው ተላለጣ ነበር ባህር ኃይልም ፈርሷል እንኳን ፋቡላ አለኝና እዛን ጊዜ ያሳለፍናቸው ነገሮች ደስ ይሉናል እኔና ቢኒያም ወርቁ በእግር ዝም ብለን ነው የምንሄደው ከቄራ ድረስ ከፒያሳ እነሱ በዛሬ ቄራ ካደረ ነገ ደግሞ ብስራተ ገብርኤል የኛ ቤት ማደር አለ ኪነ ጥበብ ዛም እዚህ ያለች ተንፋላ ትኖራለች ብስራተ ገብርኤል ደግሞ እኛ ቤት ማደር በእንክብካቤ ተይዛ ደሳስ ይላሉ እነዛ ነገሮች ዛሬ ላይም ፊልም በማርያም ጣቴ ነው የምሰራው ሰው ይስቅብኛል ለምን ነዛ ታሪክ አመት ድካም የብዙ አመት እንጂ የብዙ አመት አሁን እኮ ምግብ እየበለ ያኔ እኮ ምግብ የለም በሁለት በየአይነት እኮ አዘሽ እኮ ለአምስት እኮ ተው አንዳንድ ጉርሻ ነው የክበብ ያሳለፈ ያቋልና እንትን አይደለም እኛ ግን በቃ ደስ ይለናል ምንም አይመስለንም ደግሞ ምንም ሁላችንም ስንገናኝ ደስተኞች ነን ምንም ይሄንን ሙያ እኮ ተማምነን ትዳር ይዘን ልጅ ወለድ በቃ ምንም እኛ ሙያው አላሳፈረን እውነት ነው ምንም እንትን አይደለም ተንቀባረረ ነገር ውስጥ ባንገባ ሙያው ግን እንደ ኢትዮጵያ እንትን ካየነው ምንም ደሞ ይበቃናል ይላል የኪነ ጥበብ ሰው በባህሪው ይበቃኛል ሳይሆን ደግሞ በመናብ ለቤተሰብ አይተርፍም እንጂ ምናብ በመናብ ዱባይ ደርሰሽ ትመጫለሽ ለቤተሰብ አይተርፍም እንጂ ወይ ልጆችሽ በመናብ አይሳፈሩም እንጂ የሆነ ደስ ብሎኛል እኔ ተንፈላሳ በመናብ ደርሰሽ ትመጫለሽ ችግር የለም እኔ መስለን ደስ ብሎኛል በጣም አመሰግናለሁ እንግዲህ ተመልካቾች የዛሬው ካስማት ቴብል ይሄን ይመስል ነበር ተሻለ ወርቁን እናመሰግናለን በጣም እዚህ አብሮት ስለቆየ ሁሉ ጊዜም እንደምንለው እንግዲህ በካስማት ቴብል ህይወት የማትደገም ስጦታ ናት ከልብ እንኖራት እንላለን ጤና ይስጥልኝ ወዲ ተመለሽ ለኛም ደስ ይበለን ተሽየምይሽ አረንደምን አለመ ለሜተዳሜ ልርሳኝ ራስቼ ሰወራስቻለሁ ታፈር ወዲ ሳልል ቀረቻለሁ ያዳፈሩት ሰዓት ሲገደስ ማለቱ አርቲስቶች የጥንት የጠዋቱ የምትበሉም ብሉ የምትጠጡም ጠጡ በሚወደው በጥበባት አንቺ ወዲያ ማዶ እኔ ወዲህ ማዶ አንገናኝ
አይደል ምንድነው እንደመፈልግ ለምን ሰው አይቶት ሞታለሁ ገዳዬ ገዳዬ እንደቤት እንደም ውጭ ሀገር ቢሄዱን ጭብጥ የፋይገኝ አውሮፓን ቢዞሩ ጭብጥ የፋይገኝ ለምለሟ ኢትዮጵያ ካንቺ በፊት ያርገኝ ያምነው ዘመን አልፎ የዘንድሮ መጣ ነው ከተሽያ እንደ ገጠብረታ ምን ያረጋል አቤት አው አቱዬ እቱዬና ካስማ እናንተ ጋሩዬ ከቀኔ ልስማማ ገኔ ልስማማ ሄዳዬ ገዳዬ ዳዬ ገዳዬ እንደምን አለሽ አውበት ይማ የኔ ዓለም ነይማ የማናሳይሽ ነይማ ከቀኑ ይስማማ ይባላል ገሬ እናመሰግናለን።